ስህተት ውስጥ ናቸው ብለን እናምናለን። ግን ስህተት እንዲሰሩ ደግሞ ጓጉተን የምንጠብቅ አይደለንም። ስለዚህ አሁን ኤርሚያስ ስህተት እንዲሰራ ጓጉተን የምንጠብቅ አይደለንም። ግን አሁን የሰማሁት ቪዲዮ ደግሞ አለ። ከሰማሁት ቪዲዮ አንጻር ግን ስናገር አሁን ኤርሚያስ በግልጽ በቃ ቀጥታ በቃል ማለት ነው ከዘላለም አልተወለደም ምናምን ነገር እንደዛ አይደለም ሲል የደረስኩት እኔ እንደዛ ሲል አልሰማሁም። ግን ምን ሰምቻለሁ? ለምሳሌ ዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 1 ላይ ይቅርታ 5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩ ደግሞ ምን አባቱ ሆኗል እርሱም ልጅ ይሆነኛል ከቶ ለማን ብሏል የሚለው ቃል ላይ ይህ ቃል ስለ ክርስቶስ አያወራም ብሏል። ግን የሚያወራው ስለ ክርስቶስ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ ክርስቶስ። ቆይ አንዴ ምን ጨርሼ ነው የምታወራው ወይስ ምን ደግሞ ዝም እና አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ጌታችን ኢየሱስን እንጂ መላእክትን አይደለም እያለ ያለው በቃ አለ። ከመጽሐፍ ቅዱስ አዎ ስለ ጌታ ኢየሱስ እያወራ ነው። ጌታ ኢየሱስን ከመላእክት ጋር እያነጻጸረ። ኤርሚያስ ግን ስለ ኢየሱስ አያወራም ጭራሽ። ቀደም ሲል የብሉይ ኪዳን መጽሐፍ ላይም እንዳትሄድ እዚሁ ጋር ቁጭ በል ብሎ ልጁን ለማሰር ሲሞክር አይቼዋለሁ። የኤርሚያስን በዚህ ቪዲዮ ላይ እንዳየት ከሆነ ስለ አንድ ሌላ ግለሰብ ተጠየቀ። ሰው መረሰውት አሁን ሌላ ግለሰብን ስጠይቅ ከዘላለም አልተወለደም ከዘላለም የሚወለድ አይደለም ብሎኛል አለ። ማለት ኤርሚያስ ጋር ሄዶ የአሁን ቅድም ሲያወራው የነበረው ልጅ የሌላ ሰውን ስም ጠርቶ ለምሳሌ አበበን እንበልና ያኛውን ሰውን ስሙን አበበን ስጠይቀው ክርስቶስ አዲስ ይባላል ልጁ አዲስ ይባላል። ከኤርሚያስ ጋር ነው የሚለው። የምር ደግሞ አዲስ የሚባለው ልጅ በኢየሱስ ክርስቶስ ከዘላለም ልጅነት አያምንም። አዎ እሱን ይዞ ሄዶ ልጁ ይህን ነገር ሲጠይቀው ኤርሚያስ እንዳላችሁትም ከኤርሚያስ ጋር የሚሆን ሰው ከሆነ አዲስ የሚባለው በተቻለው አቅም ከእግዚአብሔር ቃል ይልቅ ሰውን ስለሆነ የሚያስቀድመው ሳይሆን ሁኔታውን እንግዲህ በዚች ብቻ እኔ እዚች ላይ ስላለች ብቻ ነው የተናገርኩት እንጂ በዕለት ተዕለት ህይወቱ በሌላ ትምህርቶች ምናምን አላልኩም። በዚች ጥያቄና መልስ ላይ ግን ያየሁት ከእግዚአብሔር ቃል ይልቅ ሰውን የሚያስቀድም ሌላ ሰው ተሳሳተ እንዳይባልበት መልሱን ቀጥታ ከመመለስ ይልቅ አንተ ምን አልከው፣ አንተ ምን ጠቀስክ፣ እሱ ምን ጠቀሰ ምናምን እያለ ጉንጭ አልፋ አይነት ወሬዎችን በማውራት በስተመጨረሻ ምን አደረገ? አሁን መጨረሻ ላይ የሰማሁት ላይ ዕብራውያን 2 ልጁ ቢጠቅስ አይ መጨረሻ ልጁማ ኧረ እኔማ ከዘላለም የተወለደ ነው ብዬ ነው ማምነው ብሎ ማስረጃዎችን ጠቀሰ። ከዮሐንስ ወንጌል ምናምን ጠቀሰ። ሲጠቅስ አዎ አንተ ትክክል ነህ፣ አዲስ ደግሞ ምን ከምን አንጻር እንደዛ እንዳለ እሱ ራሱን ሲመጣ ወይ እናወራለን ብሎ በመመለስ ፈንታ ይልቁንም ልጁን በተቻለ አቅም የመያዝ ነገር ለመስራት ሲሞክር አይተናል። እና ማስረጃ ሲሰጠውም አይ ከአብ እንደተወለደ ተናገረ እንጂ ምንድነው የአብ ልጅ እንደሆነ ተናገረ እንጂ ሶሪ አብ ራሱ ወልጃለሁ አላለም። ወይም ከአብ እየተወለደ መሆኑን ቀጥታ አልተናገርም። የሚመስል ነገርን ተናገረ። ልጁ ግን ጌታ ይስጠውና እሺ ማስረጃ ብሎ ያሰበውን ለምሳሌ ዕብራውያንን ከፈተለት። አንተ ልጅ ነህ እኔ ዛሬ ወለድኩ የሚለውን እንዲህ ብሎ ከቶ ከመላእክት ለማን ተናግሯል ሲል ከጌታ ኢየሱስን ከመላእክት ጋር እያነጻጸረ እንዲህ ብሎ ስለ ክርስቶስ ተናግሯል ብሎ ሲያመጣ ኤርሚያስ ምን አለ? ስለ ኢየሱስ ክርስቶስ አልተናገረም ብሎ ይክፍል አለ። እየሰራ ያለው ኤርሚያስ ምንፍቅናን መከላከል የእግዚአብሔርን ቃል ከፍ ከፍ ማድረግ ላይ ሳይሆን በዙሪያ ያሉ ግለሰቦችን ከፍ እያደረገ የእግዚአብሔርን ቃል መረገጥን ሲሰራ አይቻለሁ። እኔ ይህንን መሰክራለሁ። ስለዛ ይህ ሰው ለእግዚአብሔር ቃል ታማኝ እንዳልሆነ አሁን መጥቶ ቢጠየቅ ኤርሚያስ ማለት ነው አይ እኔማ በዘላለማዊ የእግዚአብሔር ልጅ ልደት ወይም በክርስቶስ ልደት በዘላለማዊ ልደቱ አምናለሁ ቢል እንኳን ከእግዚአብሔር ቃል ይልቅ ግን ሰውን የሚያስደስት ለሰው ጠበቃ የሚሆን የሰው ቋሚ የእግዚአብሔር ቃል ሳይሆን የሰው ቋሚ እንደሆነ ግን የሚያሳየው ቪዲዮ ግን እኔ አይቻለሁ። አለቀ። ይሄ የኔ ምስክርነት ነው። አንተ አውራ። ኦኬ ምን መሰለህ አንተ አሁን የሰማው የተቆራረጠው ቪዲዮን ነው። ሙሉ ቪዲዮን አልሰማም። ለዛ ነው አሁን በተቆራረጠ ቪዲዮ ላይ ሀሳብን እየሰጠ ያለው። ሲጀመር ያወራና ምላሽ ትሰጠዋለህ። ልደት ቆይ ሲጀመር ልደት ቃል ተወልዷል ብሎ አያምንም። ፕሮቴክት እያደረገ ስለሆነ ካርዱሽ ያልተቆረጠውን አምጣ እባክህ። ስለ ሰው አታስብ። ስለ ቃሉ አሰማቸዋለሁ። ችግር የለውም። ያልተቆረጠውንም ግን ልደተ ቃል አስተካክሏል ወይስ ትምህርቱ ነው? ከዚህ በፊት በመለኮት አልተወለደም ብሎ ሲል ነበረ። አኬም እንደዛ ብሎ ሲያስተምር ሰምቼዋል። በመለኮት አልተወለደም በአካል ብቻ ብሎ ሲያስተምር ምንድነው? በመለኮት አልተወለደም ወላዲ መለኮት ወላዲ መለኮት ሰራጺ መለኮት ብላችሁ ካመጣችሁት አንጻር ከሆነ
እንደዛ ያለ የለም። በቃ አሁን እሱ ቆይ አንዴ ሰማኝ ቃሉ ያ ክርክር የተነሳ ቪዲዮ ላይ አውራ አስተካክሉ። ከዛም በኋላ ግለሰቦቹ ከማን ጋር ውይይት ሲያደርጉ እንደነበር እነግርሃለሁ እንዴ። እዚሁ ቤት የተጀመረው ቃል የሶስት አማልክት አምልኮ ሶስት አማልክትን የምታመልክ መናፍቅ ነህ ብዬ ሳልጠራ በፊት ማለት ነው። መለስ ብለህ የተነሳው ርዕስ ላይ ብቻ ሂድ። ተቀበልኩ። አየህ በልኮት ወላዲ መለኮት ካዶሽ ግድ የለም አንተ ሌላ የቴዎሎጂካል ነገሩ ላይ ተውና፣ አሁን የተነሳው ቪዲዮ ላይ ዋሽታችኋል፣ ቀጥፋችኋል የምትለው ነገር ካለ ያልተቆረጠውን ቪዲዮ አሰማንና ኤርሚያስ እያለ ያለው ይሄ ነው ብለህ ተናገር ካዶሽ። ምክንያቱም ኢቨን እኮ እንዳለ እኮ ሰው ልጁ ሊጎትን ሰኖ ሲለው እኮ ትክክል አምናል ብሎ እኮ ቶሎ ሊሸኘው ሲገባ 3-4 ማስረጃ ሊጠይቁ አይገባም እያለ እኮ ነው። አኬ ራሱ ልጁ በኢየሱስ ክርስቶስ ማለት የኢየሱስ ክርስቶስን ልጅነት ሲናገረው 3-4 ማስረጃ ሊጠይቀው ራሱ አይገባም ነበር ኤርሚያስ። ስለዚህ ያልተቆረጠ የቪዲዮ ማስረጃ አለ የምትል ከሆነ ይኸው ክፈትና ቀጥል። ካዶ ይሰማል። ምን መሰለህ፣ ያው እኔ ይህን ቪዲዮ ሰምቼ ኤርሚያስ ጋር ገብቼ ጠይቄያለሁ። እንደዚህ አይነት ቪዲዮ ሰምቻለሁ። እኔ ከዚህ በፊት አንተ ጠይቄዋለሁ ሳይሆን ካዶሽ የተቆረጠ ቪዲዮን ያመጣችሁት ትክክለኛ ቪዲዮ አይደለም፣ ዋሽታችኋል፣ ቀጥፏችኋል የምትል ከሆነ የቪዲዮ ማስረጃውን ይኸው በቃ እነሱ እንዳሳዩት አንተ ማሳይና ማብራሪያ ስጥ። በቃ ቀላል ነገር እኮ ለምንድን ነው የቪዲዮን ማስረጃውን ከየት ማምጣት? የተቆራረጠ ቪዲዮ ነው ያልኩህ እኮ ነው። እኛ ምን አገባን? አንተ ገብተህ ጠይቀው አትጠይቀው፣ ገብተህ ሰላም ተባብላችሁ ውጡ ውረዱ፣ እኛ ምናምን የምናውቀው ነገር አለ? ቪዲዮ ተከፈተ ገብቶ ጠይቁት ራሱ ቢሆንና ማለት ነው። እና ኤርሚያስ እኔ ማምነው ኢየሱስ ከዘላለምም እንደተወለደ ነው የሚል እምነትን ራሱ ቢሰጠው፣ ቢያንስ ግን ምን ማወቅ እንችላለን? ቅድም እንዳልኩትም የሚያምኑን እምነት እንኳን ዲፌንድ የማያደርግ ገና ለገና በዙሪያ ያሉ ሰዎች ስም ስለተጠቀሰ ብቻ ለእግዚአብሔር ቃል ሳይሆን ለሰው የሚቆም ለእግዚአብሔር ቃል ያልታመን አይነት ይህ ግድ የማይሰጠው ኢየሱስ ክርስቶስ ከዘላለም ተወለደ የሚለው ያን ያህል አዲስ ነው ምናምን ባላችሁት ሰው ልክ እንኳን ግድ የማይሰጠው የሰው ጠበቃ እንጂ የእግዚአብሔር ቃል መጋቢ እንዳልሆነ ጠበቃ ታይቶበታል። አለቀ። ስለዛ ይኸውልህ አሁን በአጭሩ ኤርሚያስ ምንድነው የሚያምነው ምንድነው የማያምነው እኛ ምን አገባን? ይሄ የኛ ጉዳይ አይደለም፣ የራሱ ጉዳይ ነው። ግን ምንድነው እያልን ያለ ነው? ለእግዚአብሔር ቃል ወገቡን ታጥቆ የቆመ አይነት ሰው አይደለም። የሰው ጠበቃ ነው። ተቃልክ ለሰው ነው የቆሙ እንጂ ለእግዚአብሔር ቃል አልቆመም። ስለዛ ይህ ሰው የሆነ ነገር እንደ ዝም ብሎ ከሰዎች የሆነ ነገር ባገኘ ቁጥር የእግዚአብሔርን ቃል የሚያስተባብል ሰው ነው ማለት ነው። ስለዛ እንደነዚህ አይነት ሰዎች ደግሞ ታማኝነት የላቸው እና ጳውሎስ ሲናገር ገላትያ መልእክቱ ምዕራፍ 1 ላይ ሲናገር እንዲህ በቃ ሰውን ለማስደሰት የመጣው ቢሆን የጌታ ባሪያ ባሉ ነበረ። በቃ እንግዲህ ሰውን እናስደስታለን ወይ ነው አይደለም? እኔ ጋር መጥተህ አንድ የክርስትና ትምህርት ብጠይቀኝና ለምሳሌ እዚህ ጋር ልደት አለ፣ ልደት እንደዚህ ብሎ አስተምሮ ነበር፣ አንተ ምን እንደዚህ ከዚህ አንጻር ምን ትላለህ ብትለኝ፣ አይ የክርስትና አስተምሯችን እንዲህ ነው፣ ልደት ግን እንዲህ ያለበትን ማስረጃ አምጣ እልሃለሁ። ወይም ደግሞ ራሱ ልደት እጠራልህና ራሱ ልደት እንዲነግርህ አደርጋለሁ። የክርስትና ትምህርቴን ግን አይ እኛ የምናምነው እንዲህ ነው። እሱ ጭራሽ እንደውም በተቃራኒው ሳይሆን ሆኖ ልጁን ለማስጨነቅ ሲሞክር መጽሐፍ ቅዱስ ላይ በግልጽ ስለ ክርስቶስ የተነገረውን ስለ ክርስቶስ አይናገርም ብሎ በመካድ እንትን ሲል አይተነዋል። ስለዚህ አሁን እኔ ሄጄ ስጠይቀው ምናምን ላልከው ጠይቀው፣ ጥሩ ነው፣ አስተምህሮውን ነግሮ ሊሆን ይችላል። እዚህ ቪዲዮ ላይ ግን ያየ ነው አሁን ቅድም ያልኩ ነው፣ መደጋገም እንዳይሆንብን በቂ ይመስለኛል። ሲስ ምንድነው አደርስም ከአዱሽ ራሱ ማለት ነው ድጋሜ ልክ የኤርሚያስን የደገመው እዚህ ጋር ማለት ነው። ቪዲዮ በግልጽ እየታየ ነው። ስለ እግዚአብሔር ቃል ክብር ሳይሆን ስለ ኤርሚያስ ነው። እድል ታገኛለህ። ቆይ ከአዱሽ ቆይ ፕሊስ እባክህ እድል ስጠኝ እኔ ልጨርስ ሀሳቤ ነው። እባክህ አንተ ራስህ ማለት ነው የሰማከውን ቪዲዮ የተቆረጠ ነው ያሰማችሁት እያልክ ለኤርሚያስ መከላከል እያደረግክ ነው እንጂ ለቃሉ ክብር እየተናገርክ አይደለም።
ቅድሚያ ለቃሉ ክብር ስጥ። አንተም ቢሆን ኤርሚያስ አጥፍቷል። ለምን በዛን ሰዓት የሰሙ ሰዎች ይህን ቃል በምን ሰሙት? ያገኛቸዋል። ካሳሳተ በኋላ ማስተካከያ ያደርጋል። ለአንተ መለሰል እንጂ መጀመሪያ ላሳሳተ። እሺ ተባረኩ ወገኖች፣ እንኳን ደህና መጣችሁ። ሰላም ለእናንተ ይሁን ሁላችሁንም። የአኬ ስልክ ያለው ሰው ካለ እስቲ ስልኩን ይስጠኝ። አኬ ሳያቅ ማኑ አስነክተውታል፣ አላወቀም። እንደው ዝም ብዬ ስለራራሁለት ማለት ነው። የአኬ ስልክ አላችሁ? እዛ ዱርዬ የሆነ ሰው ቤት ስለማልገባ ነው እንጂ እዛው ገብቼ ነግረው ነበረ። ግን እውነታቸውን ነው። በተቆራረጠ ቪዲዮ ነው። ምክንያቱ ምን እንደሆነ አላወቀም። እና አሁን እሱ የመሰለው የተቆረጠ ቪዲዮ ነው እና እዛ ዱርዬ ቤት አልገባም። እኔ ግን አኬ ስልኩ ካላችሁ ስልኩን በውስጥ ስጡኝ። ካልሆነ ደግሞ ይፈልግሃል በሉት። አይ ቲንክ በቅንነት ስለሆነ እሱ ያየው በነግረው ደስ ይለኛል ማለት ነው። ካልሆነም ችግር የለውም። ወይ ደግሞ እንዲመጣ ንገሩትና ይምጣ ማለት ነው። አኬ ከመጣ ማለት ነው። አንድ አፍታ ነበር። ምንም የማጠራው ነገር የለም፣ ምክንያቱም ያበላሸውት ነገር ስለሌለ ማለት ነው። ሰውየው ማን እንደሆነ አላወቀም። አክሊለ አያው ሰውየው ማን እንደሆነ እኔን ሊፈተነኝ የመጣውን እሱ እኔን ሊፈተነኝ የመጣው ሰውየው ማለት ነው። እኔ ግን ሊፈተነኝ የመጣውን ሰውዬ እንዴት እግዚአብሔር አብ ከዘላለም ኢየሱስ ክርስቶስን በባህሪው እንዴት እንደወለደው እስቲ እሱ የሚያውቅ ከሆነ የአብራራ ብዬ እኔ ራሱ ፈታኙን እኔ እየፈተንኩት እንደሆነ አላወቀም አኬ ማለት ነው። ለዚህ ነው ጠንከር አድርጌ የጠየቅኩት። የሚያነሳቸው ጥቅሶች ላይ ሁሉ ጭምር የምጠይቀው ደጋግሜ፣ ጠንከር አድርጌ የምጠይቀው ደጋግሜ ሰውየው እኔ ጋር መጥቶ የኤርሚያስን የእውቀት ልቀት ለማወቅና ማኑ ለማስነካት ነበር የመጣው። እኔ ግን አይቀጡ ቅጣት ቀጥቼ ማኑ አስነካሁት ማለት ነው። ዕብራውያን 11 ማነው ዕብራውያን 1 ላይ ማለት ነው። አኬ አላወቀም። አሁን ካወቀ ማለት ካለ ግን ጥሩት ፕሊስ። ኤርሚያስ ይፈልጋል ወንድምናችሁ ማለት እሺ። ወንድምና እኔ ግን ራሱ ክሊር የምታደርገው አኬ ምን ስለሆነ ነው ማለት ኢንቴንሽናል እንደሆነ ታስታውቃለህ። በቅንነት ስላወራ ብዬ ነው ወንድምነት እንጂ ቲክቶክ የለም። ወንድም ምንም በቅንነት አይደለም። እኔ ስለመሰለኝ ነው። ኢንቴንሽናሊ ነው። ትክክል እንዳልሆነ እንኳን እየነገሩት ኧረ በፍጹም እዛ ውስጥ መግባት የለብህም ወንድምነት። አቋም ይታወቃል። በጣም ግልጽ ነው። የታወቀ ነው። ክሊር አድርገሃል በዚህ ጉዳይ ላይ እና በፍጹም አይደለም ወንድምነት። እኔ እዛ ውስጥ ራሱ መግባት የለብህም። ማን ስለሆነ ምን ስለሆነ ራሱ ምን የሚነሳው ማለት ነው እና ኢንቴንሽናሊ ነው የሚያወራው። ራሱ ኢንቴንሽናሊ በራሱ ማለት ነው። ቪዲዮ እንደማያስኬደው ስላወቀ ነው መጨረሻ ላይ ራሱ ሀሳቡን የቀየረው ማለት ነው እና ግልጽ ነው። አላማቸው ይታወቃል እኮ ወንድምነት። በእንደዚህ ደረጃ ላይ ማየት አለበት ብዬ አላምንም በትክክል ማለት ነው። ሀሳባቸው የታወቀ ላይ ማጦዝ የተፈለገው አንተ እንደማታምን በጣም የታወቀ በጣም እና የታወቀ ነው እና አይ ዶንት ቲንክ እዛ ውስጥ መግባት አለበት ብዬ አላስብም። ኤኒ ሰው ጥያቄ ካለው ግን አንተ ጋር ኤኒ ሰው ጥያቄ ካለው እምነት የታወቀ ነው፣ ግልጽ ነው። ኧረ እሱ ማንም ጋር ቢሆን ወንድምነት በዚህ ጉዳይ ላይ በፍጹም ለማንም በር መከፈት የሌለበት ጉዳይ ነው በትክክል ማለት ነው እና ሳያውቁ ምናምን ቀርቶ ከሆነ ወንድምነት አይደለም። እኔ እሱን አደርግልህ እፈልጋለሁ። ሳያውቁ ቀርቶ አይደለም። ኦኬ። ግን ሰው ወንጌል እንዳይሰማ የሆነ እንቅፋት የሚመስል ነገር ካገኙ ያንን እንቅፋት ለመጠቀም ነው እያደረጉ ያሉት። ኦኬ። ለማንም ማለት ነው ወንጌልን እንዳይሰበክ ሰዎች በደንብ ማለት ነው እንዳይሰሙ እንቅፋት ከመክፈት አንጻር ነው የሚያደርጉት እንጂ ሳይገባቸው ቀርቶ አይደለም ወንድምነት፣ እውነት ለመናገር ማለት ነው እና በዚህ ደረጃ ላይ መሆን አለበት ብዬ አላምንም። ግን አንተ ሀሳብህን የራስህን ሀሳብ ሪፍሌክት ማድረግ ግን ትችላለህ። ግን እንደዛ ነው ብዬ በትክክል እኔ እንግዲህ ጠየም አድርጌ አስቤው ነው በቀናነት አይ ቲንክ ማኑ ሊያስነኩት ይሆን ብዬ በሚል ነው አኬን ምናልባት ያልኩት እንጂ እኔ ለግድ ለሱ ማብራራት አይጠብቅብኝም። ምንም ያስተካከልኩትም ማስተካከል የለም፣ ምክንያቱም ስላልተሳሳትኩ ማለት ነው በዚህ ቃል ላይ
መጀመሪያ ላይ ይኸው ራሱ ወንድም አሁን ሲታገለው ትክክል አይደለም እያለ የነገረው ሁሉ እስቲ ለሚቀጥለው ቪዲዮ እንደማያስኬደው የአንተ ሞቲቭ እንደዛ እንዳልሆነ ሲገባው ራሱ የሚያወራው አሁንም አጌንስት ነው የሚናገረው እና ኢቭን የያዙት ያው የሚከፈቱት ቪዲዮ እንኳን እንደማያስኬዳቸው እያወቁ ኢንቴንሽናሊ አንተ እንደዛ እንዳላልክ እየተረዱ እንኳን ልክ ነው አይ በዚህ ደረጃ እንኳን ስተዋል ብዬ አይደለም ማምነው አይደለም እያወራ ያለው እና ስቲል አጌንስት ነው እየተናገረ ያለውና ስላልገባው አይደለም ደግሞ በጣም ክሊር ነው እኮ ይሄ ቲክቶክ ላይ ላለ ሰው ቴዎሎጂ ደግሞ ለሚረዳ ሰው የተናገርከው ሐሳብ በጣም ግልጽ ነው ያንተም ስታንድ በጣም ግልጽ ነውና በፍጹም እንትን አይደለም እንደው ጠይሙን ብለህ እንትን መሆን የለበትም የበለጠ እድል መስጠት አለብህ ብዬ አላስብም ምንም የምታስተካክለው ነገር የለም ወንድም ኖ አይ እኔማ ማስተካክለው የለም ልክ ነው እኔም ምክንያቱም ያጠፋሁት ነገር ስለሌለ ማለት ነው አቅም አለኝ ግን ብሎ የሚል ራሱ ከሆነ ሲያኬ ይምጣና ያወራ አቅም ካለው ማለት ነው እኔ እዛ ሰው ቤት ስለማልገባ ማለት ነው በዚህ ጉዳይ ላይ ላወራ አቅም አለኝ ብሎ ካለ እንደው በቅንነት ከመረዳት ካሉ ነው ስለተረዳሁት ብዬ በሚል እንጂ ምንም ያጠፋሁት ነገር የለም አይ እኔ እዛ አልሄድም እኮ አልኳችሁ ምንድነው እዛ አትሄድ የምትሉት እንዴ አማርኛ ስሰሙ እኔ ስናገረው እንዴ ብጽፉት ምን ሆናችሁ እዛ አልሄድም ብዬ ስል እዛ አትሄድ ትሉኛላችሁ እንዴ ኦኬ እዛ አልሄድም በቃ ያለቀ ነው በፍጹም ነገርኳችሁ አክሊለ ቢከፍት እንደው እሱ ጋር እንደው ምናልባት ያውም ለሱ አይምሮ ለመጠንቀቅ ከማለት እንጂ ምንም ያውቃል እኮ ራሱም ልቦናውም ያውቃል እያንዳንዱ ኦርቶዶክስ እንዴት የእግር እሳት እንደሆንኩባቸው ያውቃሉ እና ነገረ ክርስቶስን የሚያክል ያጠፋሁትም ጥፋት የለም ያስተካከልኩትም ነገር የለም ኦኬ ዝም ብሎ እንደው በቅንነት ስለመሰለኝ ነው አኬን የተቆረጠ ቪዲዮ አሰምተውት ያሳሳቱት ስለመሰለኝ ነው እና እዚህኛው ሰው ቤት አልጋ አንድ ኦርቶዶክስ የዋታች አላችሁ አይደል እስኪ አንድ እናቱ የወለደችው መጥቶ ኤርሚያስ ኢየሱስ ከዘላለም አብ አልወለደውም ብሎ አስተምሯል ብሎ የሚል ቪዲዮ ይዞ የሚመጣ በእውቀት ሊሞግት የሚችል ሰው ካለ ይምጣ ለሞት መድኃኒት ይፈለጋል ያ ሰው አለ ቦታ የሁለት ሰው አለ ናሱ ግቡና ያም ክርስቶሎጂ ለኔ ማንም የደብተራ ውላጅ ሊያስተምረኝ እኔ በዚህ ራሷ ኦርቶዶክስ ቤተክርስቲያን ራሷ አመሰግናታለሁ በእውነት ኦርቶዶክስን አመሰግናታለሁ ቅድመ ዓለም ከአብ ያለ እናት ድህረ ዓለም ደግሞ ዘንበለ ዘርአ ብእሲ ያለ አባት ከቅድስት ድንግል ማርያም ድህረ ዓለም ቅድመ ዓለም ደግሞ ያለ እናት ከእግዚአብሔር አብ ባህሪው ተወልዷል ብላ አስተምራኛለች ለዚህ በጣም ማጨበጨብለት ትምህርት ነው እውነተኛ የሆነ ትምህርት ነው ወንጌላውያንም አማኞች ይህንኑ የሚያምኑት እኔም ይህንኑ የማምነው እናስ ያ ሰውዬ ግን ሊመረምር ነበር የገባው መርማሪውን ጥሩ አድርጌ እየመረመርኩት ነበረ ለዚህ ነው ቁም ስቅሉን ማሳየው ማለት ነው አሁንም ማንም ሰው ከመጣ ላወራው ፈቃደኛ ነኝ ዓለም ሳይፈጠር ቅድመ ዓለም እግዚአብሔር አብ ከባህሪው የባህሪ ልጁ ሆኖ ከአብ እንደተወለደ እንኳን ማመን አይደለም ሰብክ ያሳምናለሁ እሺ ይሄንን ማንም ሰው ያውቃል ሁሉም ሰው ያውቃል ግን አየ በተቆረጠ ቪዲዮ ቀደመው እንደምነት እንዳልከው ኤርሚያስን ታገሉ አልቻሉም በውግዘት ኤርሚያስ ቤት አትግቡ ብለው ኦርቶዶክሳውያንን አወገዙ እኔ ቤት የገቡትን ሁሉ ጭምር ደብዳቤ እያጻፉ ከጎንደር ያሉ አንድ የደብረ አለቃ እኔ ቤት በመግባታቸው በእኔ ስም ደብዳቤ ጽፈው አወገዟቸው ተናገሩነቱን ኤርሚያስ ቤት ገብተዋል ብለው ደብዳቤ ተጽፎ ማለት ነው እና ኦርቶዶክሳውያን እኔ ታናሽ እረኛ ኤርሚያስ እንደ ኤርታሌ እሳተ ገሞራ ነው የሆንኩባችሁ እዚህ ቤት መጥተህ ስትረግጥ ይፈጃል ያቃጥልሃል እቀስፍሃለሁ በአምላኬ ቃል ማለት ነው ዋሻለሁ ብለህ ብትል ይሄን አሰስገሰስ ድሪቱና ቡትቱ አምጥተህ ወላዲቴ መቤቴ ምናምን ብለህ ብትል አምጣ መመረጃ ነው የምልህ
ስለዚህ አሁን ጦዛችኋል ማለት ነው። ተናዳችኋል፣ በሽቃችኋል። ስለዚህ ያላልኩትን አለ ብሎ በማለት ካልሆነ በስተቀር ለሞት መድኃኒት ይፈልጋል። አንድ ኦርቶዶክስ ነው። አንድ ለወሬ እንዴት እንደቸኮሉ እንጂ እዛው ላይ ራሱ እግዚአብሔር አብ ከዘላለም እንደወለደው የተናገርኩትን ቪዲዮ ስሙት ወንድሞቼ። እንደዚህ ያርጋው አሁን ዜድ ምንም እዚህ ጋር አልነበረም፣ ግን ያው ወሬ ጥማታቸው የሆነ ሰዎች ማለት ነው። ግን ይሄ እዚህ ጋር የምጠይቀው የነበረው ሰው ከዚህ ጋር ያለ ይኸው እዚህ ጋር አለ ፍሪማን ነው ማነው ምናምን ነገር ብሎ ራሱን የሚጠራ ሰው እሱ ሰው ሲመጣ እኔን ሊፈትን ሊመረምር ሊጠይቅ እኔ የመጣው እኔ ደግሞ መርማሪውን ለምን አልመረምረውም ብዬ ጀመርኩላ። እንደ ዶክተር አረገኛ አንተዬ እንዴ ይሄንን የደብተራ ውላጅ እኮ አልኩ። ደብተራ ውላጅ ሱሬህን አስወልቄ እልክሃለሁ ነገረ ክርስቶስ ላይ ሱሬህን አስወልቄ። አዎ መምህርዬ አላልኩም እኮ እንዴ ታዲያ መምህር የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ናቸው። ኑ ይግቡ እየጠራሁት እኮ አይ ቲንክ አልሰሙ መሰለኝ። ይህንን እንኳን የተቆረጠ እንኳን ቪዲዮ በአግባቡ እንደማይሰሙ ላሳያችሁ። ይሉኝ ወንድሞች ናቶች እዩ ስሙ። ወደ መጨረሻ አካባቢ ላይ እንኳን ውሰዱትና ኢየሱስ ከዘላለም አብ አልወለደውም ብሎ ኤርሚያስ ካደ። አቤት እግዚኦ በሉ እልል በሉ። ከጫፍ እስከ ጫፍ ነው ማንጫጫ አልኩ። ከጫፍ እስከ ጫፍ እዚሁ ቪዲዮ ላይ እንኳን ይኸውልህ፣ እችን ብቻ አለፍ አድርጋችሁ እዚህ አካባቢ ላይ ስሙት። ስሙ ሙሉን ስሙት። ግን ስሰሙ እዚህ ጋር ዋናው ድምፁ ከአብ ከዘላለም ኢየሱስ እግዚአብሔር አብ እንደተወለደ የሚናገረው ክፍል የተናገርኩትን ስሙት። እዚህ ጋር ቆይ ወደ መጨረሻው ላይ ባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል? የለም ከመላእክት ውስጥ እያለ ነው ያ ታዲያ። ስለዚህ ይሄ ስለ ጌታ አይደለማ የሚናገረው። ራይት ቁጥር 5 ስለ ጌታ ነው የሚናገር ብሎ ያለ ሐሞት ያለው አንድ ኦርቶዶክስ ይፈልጋል ለሞት መድኃኒት። ቁጥር 5 ጥያቄው ቁጥር 5 ላይ መላእክት ስለ መላእክትስ ነው ብሎ የሚለው እንዴን ሰኔ ጎልጎታ አንባቢ ልፈራ መስሎ ነው እንዴ? አንተዬ ቁም ስቅልህን ነው የማሳየው ስልህ አታውቁኝም እንደ ኤርሚያስ አበበ መሆኔን? አባቶችን እኮ ስብሰባ ላይ ያስቀምጫቸዋለሁ መጽሐፍቶቻቸውን ይዘው ታቅፈው እየየ እያሉ እንዲቀመጡ ማለት አታውቀኝም፣ ዛሬም አታውቁኝም። እንግዲያስ ቁጥር 5 ዕብራውያን መልክ መጽሐፍ ምዕራፍ 1 ቁጥር 5 ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ኦኬ ቅድም እሱ ለኢየሱስ ነው አለኝ፣ መለሰና ደግሞ ለመላእክት ነው አለኝ። የምን መቀላመድ ነው? አንዱን እንጂ ወጡን። ኦኬ ኢየሱስ ከዘላለም እግዚአብሔር አብ አልወለደውም ብለው ያሉትን ስሙት። ቀጥዬ የምናገረው ነው። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው ፋክት ምን አልኩኝ? ልብ በሉ እዚች ጋር ብቻ መልስ አድርጓት። ኤርሚያስ ኢየሱስ ከዘላለም አብ አልወለደውም ብሎ ይላል ኤርሚያስ አሉ አይደል? እዚህ ጋር እንኳን የተቆረጠ ቪዲዮ እንኳን በአግባቡ አይሰሙም። ቀጥሎ ስናገረው ስከፍተው ስሙት። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው በቃ ታዲያ። ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም
ከባህሪው እንደወለደው በዛ አይነት አወላድ አየኸው ይሄ ጴንጤ እንዴት እንደሚናገር አየኸው። ኢየሱስን እግዚአብሔር አብ ከዘላለም እንደወለደው አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው የሚለው? ቅድም ለኢየሱስ አለኝ፣ ቀጥሎ ደግሞ ሲይዘው ለመላእክት አለኝ። እኔ ግን ምንድነው እያልኩ ያለሁትኝ? ኢየሱስን ከዘላለም እግዚአብሔር አብ ወልዶታል። በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 ላይ እንደዚሁም በዕብራውያን መልእክትም ላይ ኢቭን እንኳን በሌሎች የአዲስ ኪዳን መጽሐፍትና የብሉይ ኪዳን መጽሐፍት መንባባት እንኳን ጭምር በሙሉ የተጻፈ ማለት ነው። እንደ አቡነ ተክለ ሃይማኖት ትቀዝናለህ አልኩ። እኔ ጋር ስትመጣ ተቅማጥ በተቅማጥ ነው የምትሆነው። ኦኬ። አዎ ዝም ብሎ መንቸፋቸፍ አይደለም። አንተ ቅድም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነው ብሎ ያለው ማን ነው? እግዚአብሔር ከመላእክትማ ያለው የለም። በቃ አለቀ። እኔ ይሄንን ስከራከረው ነው ይሄንን ሁለተኛ ያለው ማለት ነው። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው? መልስ ለማንም አላለም። ለኢየሱስ ነው አለኝ። ቅድም ግን ኖ ከኢየሱስንማ ቅድመ ዓለም ስለወለደው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ እንደገና ስለ ኢየሱስ አይጠይቅም። ስለ ኢየሱስ እየተናገረ ስለ ልጁ ግን ቁጥር 8 ላይ ማለት ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም ነው ብሎ እኔ ጋር አሁን ኦርቶዶክስ ያመጣው እናንተ ክርስቶሎጂ ትምህርተ ስጋዌ ልታወሩ ኧረ ውዳሴ ማርያም ደግመህ መተህ እኔ ጋር ልታወራ ነው እንዴ? ውዳሴ ማርያም ላይም ራሱ እንኳን አለ ትምህርተ ስጋዌ በደንብ ስለተጻፈ ማለት ነው። ሚስጥረ ስጋዌ ስላለው ውዳሴ ማርያምን እንደው በዚህ ጉዳይ ሙሉ በሙሉ እውነት ይናገራል ብዬ ባልልም ግን እንደው ቆንጆ አድርጎ የሚናገርበት ቦታ ስላለ እረፉ። እሺ እንዲህ አይነት ወሬ አታወሩ ለማለት ነው። እሺ ቴንክ ዩ። ስለዚህ አየው እኔ ከመላእክት አንተ ልጄ ነህ እዚህ ጋር ያለውን ቃል አንዴ ልመልስላችሁ። ቆይ ታይም ስፔሲፊክ አያረግም። ትንቢቱን የተናገረው ዳዊት ቢሆንም የዮሐንስ ላይ እየጠየኩ ያለሁት ስሙት። ትልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው ስሙ በመድኃኒዓለም ክርስቶስ እኮ ማንን ነው አብዝቶ ይበልጣል ብሎ ያለ? ክርስቶስ ኢየሱስ። ራይት ያላችሁ ቴንኪው ማለት ራይት ነው፣ ትክክል ነው ማለት ነው። ከመላእክት አብዝቶ ይበልጣል የተባለት ማን ነው? ክራይስት ነው፣ ክርስቶስ ነው። ቴንኪው አልኩት። ተሳስተሃል አልኩት? በፍጹም አላልኩትም አልልምም። ከነሱ አብዝቶ ይበልጣል፣ ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ብሎ የተባለለት ማን ነው አልኩት? ክርስቶስ ነው ብሎ ሲላይ ቴንኪው አልኩት። ኦኬ ከመላእክትስ አንተ ልጅ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ እርሱም ልጅ ይሆኛል ያለው ከቶ ለማን ነው? ስሙን የሚመልሰውን ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ እንደ ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ከኢየሱስ ክርስቶስ አየኸው። ቁጥር 5ንም ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስለው ለኢየሱስ ነው አለኝ። እንዴ ኢየሱስንማ ወለደው አይደል እንዴ? ቅድመ ዓለም ከአብ ተወለደ አይደል እንዴ? እንደ መላእክት እኔ አንተ ወልጄሃለሁ ዛሬ ልጄ ነህ ብሎ አይለውም እንዴ ጌታ ኢየሱስ ክርስቶስን አብ? ዋት ቁጥር 5ን ለኢየሱስ ነው ብለህ ካልክ ኢየሱስ እኮ ከዘላለም የአብ ልጅ እኮ ነው። ታዲያ ከመላእክትስ እኮ ነው ያለህ። ኢየሱስን ከዘላለም በወለደበት አወላለድ ከባህሪው በወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል?
መልሱ ምንድነው መሆን ያለበት? ኢየሱስ ነው ማለት ያለብህ። መልሱ ማንንም አላለም ነው። ከመላእክት ስለሆነ ያለን ማንንም አላለም። ሚካኤልን፣ ገብርኤልን፣ ሱራፌል፣ ኪሩቤል አላለም። የባህሪ ልጆቹ አይደሉም። ማንንም ብሎ አያውቅም። ማንንም ነው አላለም ነው መባል ያለበት። ታዲያ ማን ነው የተባለው? ከዘላለም እግዚአብሔር አብ። ስሙት እኮ ማን ነው አብዝቶ ይበልጣል ብሎ ያለ? ክርስቶስ ኢየሱስ። ይሄን ቴንኪው አልኩት። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆኛል ያለው ከቶ ለማን ነው? ስሙ መልሱን። ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ከኢየሱስ ክርስቶስ ከመላእክትስ እያለ እየጠየቀ ጥያቄውን ይዩት። ይሄ የዞረበት ትውልድ ሁሉ ማለት ነው። ጥያቄውን ይዩት። የዕብራውያን መልእክት ጸሐፊ ምንድነው እየጠየቀ ያለው? ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ነው የሚለው። መልስን ምንድነው መሆን ያለበት? እሱ ሰውየው ምን ብሎ መለሰልኝ? ኢየሱስን ነው አለ። ኢየሱስን ነው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ከቶ ያለው? ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ በመዝሙር 2 መሰረት በመዝሙር 109 በቅንፍ 110 መሰረት ለኢየሱስ ከዘላለም የአብ ልጁ ሆኖ እንደተወለደ እንደተናገረለት ከመላእክት ለማን ነው የተናገረው ነው እያለው እኮ ያለ። መልሱ ታዲያ ምንድን መሆን ያለበት? ማንንም አላለም ነው። ማንንም አላለም ከመላእክት ማንንም። ፋክት ወደ ጥሻና ወደ ወንድምነት አንዴ ቀደም አኬ አንተን ሲከስብ የነበረውን ቪዲዮ ደግሞ አሁን አሰማው። ኦኬ እንደማያስኬደው ሲያቅ ይሄንን ቃል እንደ ካድክ ሲናገር ነበር። ይሄንን ቃል ማለት ነው ያላልከውን እያወራ ሲናገር ነበረ። ቴንክ ዩ ወንድምነት። ልብ በሉ ግን ልጁን በመጀመሪያ ጠየቅኩትኝ። ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ብሎ ያለው ለማን ነው ብዬ ስለው ለጌታ ነው አለኝ። ትክክል አልኩት። ቴንኪው አልኩት። ምክንያቱም ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል የተባለ ለማን ነው? ጌታዬ ነው። ኦኬ ቴንኪው አልኩትኝ። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስጠይቀው ለኢየሱስ ነው አለኝ። ለኢየሱስ እንደዚህ ይባላል እንዴ? ከመላእክት ብሎ ኢየሱስ መልአክ ነው እንዴ? አይደለም እኮ አይደለም። ኢየሱስ ጌታ ነው። የመላእክት ፈጣሪ ነው። የሰማይ የምድር ፈጣሪ ነው። ታዲያ ጥያቄው የዕብራውያን መልእክት ጸሐፊ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ልክ ኢየሱስን ከዘላለም እግዚአብሔር አብ ከባህሪው እንደወለደበት አይነት አወላለድ፣ በዛ ኢየሱስን በወለደበት አይነት አወላለድ ኢየሱስ ከባህሪው ከአብ ተወልዷል ብለን በምናምንበት በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 መሰረት በተጻፈው አምላካዊ ቃል መሰረት ልብ በሉ። በዛ መሰረት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ከቶ ለማን ያለው ብለው ሲሉ የምትመልሰው ከመላእክት ማንንም አላለም ነው መልሱ። ኢየሱስ ብለህ ካል ገደል ትገባለህ። ኢየሱስንማ ከዘላለም ወልዶታል። ኢየሱስንማ ልጄ ነህ እያለው ነው። ኦኬ ዶክተር ቆይ አሁን እኮ ልናየው ነው መልሰን ማለት ነው። አሁን ቪዲዮን ይልኝ። እኔ ለዚህ ነው ራርቼ አኬ ሳያቅ ማኖ እያስነኩት ነው ምናምን ነገር ብዬ ያልኩት ማለት ነው። እሺ ስሙት። አኬ ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ሲመጣ ምንድን ጉድ ላይ የሚደረስ ነው? ምንድነው ብርሃን አንድ ላይ ገብተው ከዛ በኋላ ስለሚተከራከሩ ነው። ኤርሚያስ እየተናገረ ያለው
እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚለው ቃል የለም። ልጅ የሚለው አለ፣ ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። አላልኩም። መጽሐፉ ላይ ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ነው የጠቀሰው። መጽሐፉ ላይ ማለት አጠቃላይ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ማ ከሆነ ልደት አንተን አይደለም እናት አባትን ወንድሞች ዘመዶችን አሰልፌ ክርስቶሎጂ አስተምርሃለሁ አልወጣኝም። ኦኬ አልወጣኝም አላልኩም። ኦኬ ባይዘወይ ከኔ ጋር ነው ያወራኸው። ለዛ ነው የመጣሁት እድል ከሰጠኝ። ኦኬ ቆይ ቴንክ ዩ የዛን ቀን እኮ ምን እድል ሰጣለሁ? የዛን ቀን እኮ አይቀጡ ቅጣት ቀጥቼ ልክ ያለው አሁን ሁለተኛ ቅጣት ደግሞ ተዘጋጅ። ኦኬ በዛ በፍሪማን መተህ ለስለላ ነበር የመጣው። ጥሩ አድርጌ የቀጣሁ ማለት ነው። እሰልላለሁ ብለህ ለስለላ ለምን እንደመጣው ሚዩት አድርገው። እንኳንም መጣ ቴንክ ዩ እሰጥሃለሁ። አሁን ልደት ምን አለ? መጽሐፉ ላይ ሙሉ በሙሉ አይልም ብሎ አለ ኖ መጽሐፉ ላይ ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ነው የጠቀሰው። ዮሐንስ ወንጌል መጽሐፍ ምዕራፍ 1ን ሲጠቅስ በእቅፉ ያለ አንድያ ልጁ ነው ብሎ የሚለው። በእቅፉ ያለው አንድያ ልጁ ማለት ግን እኔ የጠየኩትን ጥያቄ የሚመጥን መልስ አይደለም። ምክንያቱም አብ ከዘላለም ወልጄሃለሁ ብሎ ያለው የመዝሙር 2 አለ። የመዝሙር 109 በቅንፍ 110 አልጠቀሰውም። አሁን ይኸው ሰው የዚሁ መጥቶልሃል፣ አልጠቀሰውም፣ አያውቀውም። መዝሙር 109 በቅንፍ 110ን አያውቀውም። ይሄ ከአጥቢያ ኮከብ ከአስቀድሞ ከወድ ወለድኩ ብሎ የሚለውን አያውቀውም። ይሄኛው ተከራካሪ ባይዘዌ ታድሶ ነኝ የካልቪን ተከታይ ነው፣ የአቶ ካልቪን ማለት ነው። እና በወቅቱ ሊሰልል ነበር የመጣው ማለት ነው። እሺ እና እኔ ስለገባኝ መንፈሱ ስለገባኝ የዛን ቀን ያስኩትኝ እዚህ አሁን ያለው ማለት ነው ሶቨር ግሬስ ብሎ የሚለው የመጣበት መንፈሱ ስለገባኝ ኦኬ አንተ ምን ብለህ መለስክለት ነው። ራሱ ከአብ ተወልዷል ብሎ የሚያምን ከሆነ ኦኬ የምታምነውን እምነትን ተናገር ግለጥ ብዬ ስለው ዮሐንስ ወንጌል መጽሐፍ ምዕራፍ 1ን ጠቀሰ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ በቅፉ ያለ አንድያ ልጁ ነው እንጂ ብሎ የሚለው ከዘላለም አብ ወለድኩ ብሎ የሚል ቃል የለም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ከዘላለም ግን አብ እንደወለደው የመዝሙር 2 የመዝሙር 109 በቅንፍ 110 ላይ ግን አለ። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ ያለው ቃል አለ። እንኳን እዚህ ቀኝና ግራውን ለማያውቅ ጴንጤ የሚሆን ኦርቶዶክስ አይደለም። እኔ ከአይሁዳውያን ጋር እኮ በዚህ ጉዳይ ላይ ከራባዮቻቸው ጋር ሁሉ እኮ ጭምር ቁጭ ብዬ ተነጋገርኩበት ነው። የመዝሙር 109 አዶኒ ለአዶናይ ብሎ የሚለው ማለት ነው ጌታ ጌታዬን ብሎ ያለበትን አብ ከዘላለም እንዴት እንደወለደው ኢየሱስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም እንደተወለደ እስኪያስነጥስ ድረስ ሰብኬ ያሳምንሃለሁ፣ ሞግቼ ያሳምንሃለሁ። እኔም እማምነው ስለሆነ ማለት ነው። ታዲያ ምንድን ነው እዚህ ያላቸው ወገኖች ያን ሶቨር ግሬስ ብሎ የሚለው ከጴንጤ ወገን የሆነ ከኦርቶዶክሳውያን ጋር ተስማምተው ኤርሚያስን ማኑ እናስነካለን ብሎ ያለው ሰው ነው አሁን እዚህ ገስትም ላይ ያለው የዛንም ቀን የመጣው ማለት ነው። እና እኔ ማኑ አስነካሁት ምን ብዬ ስሙት። አሁን ቀጥሎ ኦኬ የቀድሞ ያሰማሁት ነው። ይሄኛው እዚህ ቁጭ ብሎ ይዋሻል ማለት ነው አላልኩም። እሺ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ትክክል ነው። እሱን አመጣለት እና እያሳየው ነው። የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ዮሐንስን ነገረው ኦንሊ ቢጋትን ሳ የሚለውን ይኸው ቢጋትን ሳ ሳይጀለድ እንዴት ልጅ ይለዋል ብሎ እሱን አመጣለት። ቀጠላለና አልቀበልም ሲለው ከዛ አላልኩም አልቀበልም አይደለም ያልኩት። የታለ ወልጃለሁ ብሎ የሚለው ቃል የታለን ያልኩት አላልኩም። እንደዚህ ነው ማንጫጫችሁ ማለት ነው። አላልኩም የአብ የባህሪ ልጁ መሆኑን ስለማቅ ማለት ነው። በቅፉ ያለ ልጁ እንደሆነ ስለማቅ ማለት ነው። የኔ ጥያቄ ምን ነበር? ወልጃለሁ ብሏልና ዲያቆን አዲስ አልተወለድም። እኔ ባይዞ የዲያቆን አዲስ ማለት ኦርቶዶክስ ነው እኮ ራሱ የብፁዕ አምላክ ወንድም ነው። ገና ወደ ጌታ እንኳን አልመጣም። ግን ያ መልካሙ ከሚባል ሰውዬ ጋራ እየመጡ አንድ ጊዜ ይሉ ነበር። እኔ በኋላ ላይ የሆነ ጊዜ በዚሁ በትምህርተ ስላሴ ላይ ነው ምናምን ነገር የሆነ ትክክል ያለው ነገር ሲናገሩ ሳይ ያኛውን መልካሙን አስቀርቸዋለሁ እንዳይመጣ ማለት ነው። ይሄኛውም የዛን ቀን መጣ። ከዛም በኋላ እንደገና ደግሞ ሳየው አልተውም። ገና አዲስም ስለሆነ ኦርቶዶክስ ነው፣ ግን ጥሩ መረዳት አለው በጌታ ላይ በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል ብሎ ያምናል። ጥሩ መረዳት አለው ብዬ ያልኩት እሱኛው ነው እንጂ በዚህኛው ጉዳይ ላይ ግን
እንደዚህ አይነት ቅድመ ዓለም ከአብ አልተወለደም ብሎ የሚል አይነት አስተምሮትና አስተሳሰብ እንዳለው እኔ አላቅም ነበር። ሳቅ ግን በኋላ ላይ አስወጣሁት ማለት ነው፣ ከቤት ማለት ነው። አንደኛው ኦርቶዶክስ ነው፣ ጴንጤ አይደለም። እሱ ሰው የብፁዕ አምላክ ወንድም ነው። እነ ዲበኩሉ ሁሉ ጭምር የሚለምኑት በእርግጥም የቤተክርስቲያኒቱ ኦርቶዶክስ ዲያቆን ነው ማለት ነው። ኦኬ እና ኢየሱስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን ኦርቶዶክሳውያን እዚህ እኮ ቁጭ ብለህ እኔ ጋር እኮ ስትማር እኮ የምትውለው ቁጭ ብለህ ማለት ነው። ኦኬ ቁጭ ብለህ ከአይሁዳውያን ጋር ሳውራ ቁጭ ብለህ አንድ ጴንጤ ሄዶ ከአይሁዳውያን ጋር አውርቶ አያውቅም። አንድ ኦርቶዶክስ ሄዶ ከአይሁዳውያን ጋር አውርቶ አታውቅም። ያንገላቱ ኋላ ብሉይ ኪዳን ላይ ያሰቃዩ ነበር። እኔ ከእነሱ ጋር እኔን የጠይቀው ለምን ዲያቆን አዲስን አይጠይቀው ነበር? እኔ አላስተማርኩ። ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብዬ አላልኩም። የእግዚአብሔር አብ ልጅ መሆኑን አምናለሁ። እኔ ባልጠይቁት እኔ መጥቶ ለምን ይጠይቀኛል? ለምን እሱን አይጠይቀውም? እንግዲያው የመጣው ለተንኮል ስለነበረ እኔ ጥሩ አድርጌ ጠየቅኩት ማለት ነው። ኦኬ እኔ ጥሩ አድርጌ ጠየቅኩት ማለት ነው። እና ውሸት የሚለው በትንቢት በዳዊትም የተነገረ አለ። ይኸው ዕብራውያን ላይ አለ አለው። ዕብራውያንን እያብራራ እኮ አንተ ልጄን እኔ ዛሬ ወለድኩ የተባለው ለማን ነው ይለዋል። ክርስቶስ ነው ይለዋል። ከመላእክትስ እያለ ደግሞ ሲያስረዳው እዛ አሁን አሪፍ ቦታ ነው ያቆምኩ። አስበው በዚህ ቦታ እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ከመላእክትስ ይላል። ከመላእክት አይልም አለ። ይኸው ከመላእክትስ ይላል እያልኩ ከመላእክት አይልም። ና ለምን ወርክ ሶቨር ግሬስ ና ስሙ። እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። አየው ከመላእክት አይልም ማለት ከመላእክትስ እያለ ማለት ነው። ስሙት። ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ስራልኝ። ከመላእክት አሰብ ያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው። ከነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው የሚለው? ከመላእክት ልጄ ነህ አይደለም፣ ድንዘር መላእክት ሲልና አንተ ልጄ ነህ እኔ ዛሬ አያችሁ። እኔ ቁጥር 5 ላይ ሳነብለት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ነው የሚለው የሚጠይቀው ቁጥር 5 ላይ ማለት ነው። ገና ግን ከፍ ብሎ ሲናገር ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ይላል። ማን ነው ብዬ ስለው ክርስቶስ ነው አለኝ። ቴንኪው አልኩት። አዎ ስለ ክርስቶስ ነው። ከነሱ አብዝቶ የሚበልጠው ክርስቶስ ነው። ቴንኪው አልኩት። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስለው ለኢየሱስ ነው አለኝ። ውሸት። ከመላእክትስ እያለህ ጸሐፊው ያለው ከቶ ለማን ነው እያለ ኢየሱስ ነው ትለኛለህ? ኢየሱስንማ የባህሪው ልጁ እንደሆነ አብ ይናገር የለ እንዴ? ኧረ እንደዚህ ነው። አየህ፣ ልታዋርደው የመጣኸውን ኤርሚያስን እንደዚህ አዋርጄ ጨፈላልቄ ለዓለም መሳቂያ ያደርጋለሁ ማለት ነው። ከቶ ለማን ነው ከመላእክት ከቶ ለማን ነው ልጄ ብሎ ያለው እኮ ይላል ጥያቄው ማለት ነው። ያው ክፍሉን እዩት። አዎ ከአሕዛብ ጋር መዋል ይሄው ነው። ከአሕዛብ ጋር መዋል ይሄ ነው። ጮቤ ልታስረግጥ ነበር አይደል? ሶቨሬን ኦርቶዶክሳውያንን ያው ምን እንደሚል እዩ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ማለት የአብ ትክክለኛ ምሳሌ ማለት ነው። የክብሩ መንጸባረቅና የባህሪው ምሳሌ ማለት በአብና በመንፈስ ቅዱስ ውስጥ በስላሴ አካላት በሁለቱ አካላት በመንፈስ ቅዱስና በአብ ውስጥ ያለ መለኮታዊ ስልጣንና አገዛዝ ሁሉ ነገር በልጁ ውስጥም አለ ነው። ስለዚህ የአብ
ትክክለኛ ምሳሌ ነው። የክብሩ መንጸባረቅ ነው። ጠጣ ቆንጅዬ የጽድቅ ትምህርት ማለት ነው። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ማ ልጁ ማለት ነው። የማ ልጅ? የአብ የባህሪ ልጁ ማን ነው? ኢየሱስ። እሺ ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል ይላል። ማን ነው ከነሱ አብዝቶ የበለጠው? ማን ነው ከነሱ አብዝቶ የሚበልጥን ስም የወረሰው? ማን ነው? ኢየሱስ ነው። የሚበልጥንም ስም የወረሰው ኢየሱስ ነው። ከነሱም አብዝቶ የሚበልጠው ኢየሱስ ነው። ኢየሱስ የአብ ቅድመ ዓለም የባህሪ ልጁ ነው። የሰይጣን አናቱ የተመታ ይሁን። ዘንዶ ላይ ቆሜ እንደዚህ እናገራለሁ ማለት ነው። የአብ የባህሪ ልጁ ነው። ራሱ ሶቨር ግሬስ እዚህ ቁጭ ብሎ እኮ ሲጽፍ ነው የሚውለው፣ ሲሰሙ ማለት ነው። ከኦርቶዶክሳውያን ጋር ግን ዶልተው የነፈሰባቸው ጴንጤ 20 እና 30 ሰው ይዘው ሲያላዝኑ የሚውሉ እነሱ አብሮ እኔን ለማስመታት ነበር የመጣው። እኔ መታወታ ይኸው እዚህ ጴንጤው ማለት ነው። አሁን እዚህ ቁጭ ብሏል። ሶቨር ግሬስ ነው መጥቶ የጠየቀኝ ዛን ቀን ጴንጤ ነው። እናስ ካልቪናዊ ነኝ ብሎ የሚለው ካልቪናዊውን ሉተራዊ ገልብጬ እንደዚህ ቀጣለሁ ማለት ነው። አንተ ልታጠምድ መጣ፣ እኔ ያጠመድኩ። ይኸው እዚህ እያሳየው። እሺ ከመላእክት የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል የተባለው ማን ነው? ኢየሱስ ነው። ከዛ የዕብራውያን መልእክት ጸሐፊ ቀጥሎ የሚጠይቀውን ጥያቄ ልኝ፣ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይሄን ስጠይቀው ለኢየሱስ ነው አለ። እንዴ ከቶ ያለው ለማን ነው እያለ ኢየሱስንማ ልጁ ነው ልጄ ነው እያለው ነው። ጠያቂው እኮ ከመላእክትስ ነው ያለ። እሺ ከመላእክትስ ነው ያለው። እሺ ሶቨር ግሬስ ማይክ ክፈት። ቴንኪው አቆይተን ቢወድል ሰስተኝ እርሚ ችግር የለም። ያ ስለጠበቀን ቴንኪው። ቁጥር 5 ለሁለተኛ ቀን ሙዝ ልጣጭ ላይ ቆመህ እንዳያንሸራትትህ በደንብ ጠበቅ ብለህ ወገብህን ያዝ ጠይቃለሁ ብሎ እንዳለው ለኢዮብ እኔም ጠይቃለሁ አንተም ትጠይቀኛለህ። ቁጥር 5 ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ነው ብሎ የሚለው ልብ በል። ለማን ነው የገባሁት? ስለዚህ ላወራ አልነበረም። ስለ ኢየሱስ ክርስቶስ ነው። ለማን ነው ያለው? ይሄንን አሁንም ተሳስተሃል። ስለ ክርስቶስ ኢየሱስ ነው። ስለ ክርስቶስ ኢየሱስ ነው። አዎ ስለምንድን ነው የምትለው አንተ? አድምጠኝ፣ እየጠየቅኩ ነው። በኋላ አንተ ደግሞ መላእክት የሚለው ጽሑፍ ስላለ ስለ መላእክት ነው አይደለም ወዳጅ። አድምጠኝ። ዙር ልትፈጭ ነው ወይ ልትፈጨኝ ነው የመጣኸውማ? ምን ከዚህ ውጭ ሌላ ምን አለ? በዚህ ጉዳይ አልነበረ እናወራ የነበረው? ወይ ተፈጨኛለሁ ወይ ፈጫለሁ ማለት ነው በጽዮን ማለት። ኦኬ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው? እርሱም አባ ነው እኔም አባት ሆነዋለሁ እሱም ልጅ ይሆነኛል ያለው ከቶ ለማን ነው ብዬ ስልህ ለኢየሱስ ነው አይደል ያልከኝ? ማይክን ክፈት። ኢየሱስ የአብ የባህሪ ልጁ አይደለም እንዴ? አዎ። ስለዚህ ይሄ ጥያቄ የቀረበው ለኢየሱስ ነው። ቆይ እንዳትወጣ። እሺ ቴንኪው። እየተደማመጠ ነው ብራዘር፣ እንዳትወጣ። ሌላውን ተወው፣ እንዳትወጣ። መጣህ እኮ ችግር የለውም። በዛም ቀን አንተ ነው የመጣኸው። ያው አሁን መጣህ ሲያስወራኛ እኔንም ይኸው እየጠየቅኩ ነው። አውራ እኮ አልኩህ፣ ጠይቄሃለሁ። አውራ። እዚህ ድረስ ያለውን 5 እና 6 ለማን እንደተነገረ ንገረኝ። ነግሬሃለሁ እኮ ስለ ኢየሱስ ነው። ስለ ኢየሱስ ነው አይደል? አዎ ስለ ኢየሱስ። ኢየሱስ መልአክ ነው። ከመላእክት ነው የሚለው። ከመላእክት አንተ ልጄ ነህ ዛሬ ወልጄሃለሁ። ከመላእክት ሳይሆን ስን አትተዋት። ከመላእክትስ ነው ያለው። ያ ከመላእክትስ ነው ያልኩት። እሺ ምንም አብራራው የመጣሁት ሶቨር ግሬስ ስለ ኢየሱስ ነው አይደል ነው ያልከኝ? አሁን ይሄንን እዚህ ጋር ስለ ኢየሱስ ነው። አዎ ቴንክ ዩ። እሺ አንዴ ጠብቁኝ። ለአራተኛ ስለ ኢየሱስ እሺ፣ ስለ ኢየሱስ ነው ለአራተኛ ጊዜ። ኦኬ ዮሐንስ ላይ ነው እየጠየቁ ያሉት። መላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር ቁጥር 4 ልብ በሉ።
ክርስቶስን ነው እየገለጠ ያለው እኮ። ማንን ነው አብዝቶ ይበልጣል ብሎ ያለ? ክርስቶስ ኢየሱስን። ቴንኪው አያችሁ፣ ቴንኪው አልኩት። ምክንያቱስ ትክክል ስለመለሰ ማለት ነው። እሺ ቁጥር 5 አሁን የሚለውን ይዩት እና አሁን ቅድም የመልሰውና በባለፈው የመልሰው ትክክል አይደለም እያልክ ነበር። ታደርገው ቁጥር 5 እዚህ ጋር ምን እንደተናገርክ ህዝቡ ይስማና አሁን የመለስከውና በባለፈው የመለስከውን ህዝቡ ይስማና ከዛ ትቀጥላለህ ማለት። እሺ ቁጥር 5 ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ሁለት አይነት መልስ ስሙ። ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ነው ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ። አንደኛው መልስ ማለት ነው ለኢየሱስ ክርስቶስ። አንደኛው መልስ አለፈው ለኢየሱስ ብሎ ከመላእክትስ እያለ እየጠየቀ ሁለተኛ ሳሙኤል ቆይ ሳሙኤል ጋር ሄድ። ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ከመላእክት አይልም እኮ ይኸው ከመላእክትስ ይላል። ከመላእክት አይልም አለ። ውሸት ይሁ ከመላእክት ይላል ቃሉ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን መልስ? ሁለተኛው ስሙ ከመላእክት ሀሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ። ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማለት ቁጥር 4 ላይ ሄደ። ቁጥር 5 ጠይቆ ቁጥር 4 ላይ ሄደ። መላእክት ሲሉና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው አንበበን እኮ መጣን ብራዘር አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህማ ቅድም ገለጸ ነው ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ላይ ከፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ ሲይዘው ክፍሌቱ ጋር እንዳለ ስለማውቀው። ኦኬ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስልህ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። የቁጥር 4 ማለት ነው። ከመላእክት እያሰማን እኮ ነው ኤርሚ። ለምን በትክክል እንደ ክርስቲያን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው። ቁጥር 5 ልብ በሉ። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ ጥያቄውን መልሰው። ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው፣ አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። መልስ የለም ከመላእክት ውስጥ እያለ ነው። ታዲያ ስለዚህ አየው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከመላእክት ማንም የለም ብሎ አለ ይላል። ሁለት መልስ መለሰልኝ ማለት ነው። ቅድም ለኢየሱስ ነው አለን፣ መልሶ ደግሞ ለመላእክት ነው አለን አሁን ማለት ነው። ፋክት እንደዚህ ነው። ቅጥ አምባሩ የጠፋ መልስ የመለስክልኝ በባለፈው ማለት ነው። አሁን ደግሞ መጣህና በባለፈው ለኢየሱስ ነው አልከኝ። ከዛ መልሼ ስጠይቅ ደግሞ አይ መላእክትንማ ከመላእክትማ ልጄ ነው ብሎ ያለው ለማንም የለም፣ ስለዚህ ከመላእክት ማንንም አላለም አልከኝ። ታዲያ ቁጥር 5 የሚናገረው እኮ ለዛ ነው። ቁጥር 5 ላይ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማንም አላለም ነው መልሱ። ማንንም አላለም። ኢየሱስ በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 ላይ ቅድመ ዓለም እግዚአብሔር ከባህሪው እንደወለደው
ኢየሱስ በተወለደበት ቅድመ ዓለም በተወለደበት አወላለድ ከባህሪው በተወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው የሚለው? መልሱም እንደውም ሆነ ያለበት ኢየሱስ ነው አይደለም። መልሱ ማንንም አላለም ነው። 4 ነጥብ። ስለዚህ ቁጭ ብለህ መጽሐፍ ቅዱስን አንብብ፣ ለወደፊት የምመክርህ ማለት ነው። እሺ አሁን ጥሩ ምክር ነው የመከርከኝ። መጽሐፍ ቅዱስን አንብብ ነው ያልከኝ፣ ተቀብያለሁ። እያነበብኩ ነው፣ ማነባለሁ። የመጽሐፍ ቅዱስ ተማሪ ነኝ እኔ። ይሄ ጉዳይ ያልኩት ስለ ኢየሱስ ነው ያልኩት፣ ምንም የተለያየ አይደለም። ዩቲዩብ ላይም ላሉት አሉ፣ አንተም ታውቀዋለህ። ለህሊናም ስትቸዋለሁ። ከመላእክት ለምን አልከኝ ታዲያ? ከመላእክት ለምን አልከኝ እኮ? ከመላእክት እንዲህ ያለው የለም የሚለው የዛን ቀን ለመላእክት ደጋግመህ አሳይተሃል፣ ደጋግመህ ተናግረሃል፣ አሳይተሃል። ግልጽና ግልጽ ነው ለሚሰማ ሰው ግልጽ ይመስለኛል። ስለ ክርስቶስ ነው የተናገረ ያለው። ሲናገር ግን ከመላእክት እንደዚህ ያለው የለም። ስለማን የተናገረው ነው ያልኩት። አሁንም አንከራከር፣ ለመከራከር ስላልመጣ ቁጥር 5 ስለማን የተናገረው ነው ያልኩት። አሁንም ቁጥር 5 ስለ ክርስቶስ ኢየሱስ ነው የተናገረው። ሲናገር ግን ኮምፔር አድርጎ ቆይ አንድ ጊዜ ልጨርስ። ኮምፔር ያደረገውማ ከመላእክት ጋር ነው። ከመላእክት ጋር የኢየሱስን ልጅነት ኮምፔር አድርጎ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው አለ? ከመላእክት መካከል ማን ነው እግዚአብሔር ልጄ ነው ብሎ የጠራው? ኤግዛክትሊ የለም። በቃ ስለዚህ ስለ ክርስቶስ ኢየሱስ ታች ወረድ፣ ማንንም አላለም። ሰውየው ሊመረምረኝ ነበር የመጣው። ቆንጅዬ አድርጌ ሸጋ አድርጌ መረመርኩታ። አንተ ኢየሱስ እግዚአብሔር አብ ከዘላለም ወልዶታል ብለህ ትላለህ አልኩት። አዎ። እሱ ሊፈትነኝ አይደል የመጣው? አዎ። እኔ ፈታኝ ሆኜ ቁጭ አልኩበታ። እሺ መረጃ አምጣ አልኩት። ዮሐንስ ወንጌል መጽሐፍ ምዕራፍ 1 አለ ከዘላለም ወልጄሃለሁ ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ አይልም። ኦኬ በቅፉ ያለ ልጁ ነው ብሎ የሚለው ኦኬ ወልጄሃለሁ ብሎ የሚል ቃል ግን በመጽሐፍ ቅዱስ ላይ አለ እና እኔ ጥቅሱንም ልስጥህ እንዴት አደያ ወልዶታል ብለህ ስትል ወልጄዋለሁ ብሎ ያለበትን የመጽሐፍ ቅዱስ ምንባባት ከብሉይ ከአዲስ ኪዳን ማምጣት ነው። ሰውየው ውዳሴ ማርያም ያነብ ነው። ሰኔ ጎልጎታ ደግሞ የሚወጣ ነው። ሸረኛ ምቀኛን አታሳጣኝ ብሎ የአያቶቹን ጸሎት ጸልዮ የሚወጣ ሰው ነው። ከዚህ ያለፈ እውቀት የለውም። ታዲያ ምን ያደርገው? ማለት ሄድና ኤርምያስን አጥምደህን አለ። እኔ እንደ ቆቅ ወጥመድ ውስጥ ጨመርኩታ እና ላባውን እየነቃቀልኩ ከመቀመጫውም ከጉያውም ስር ዕብራውያን መልክ መጽሐፍ ምዕራፍ 1 ላይ 2 አይነት ቃል እንዲናገር አደረግኩትኝ። እኔ ገና ወደ ጴንጤ እንኳን ሳልመጣ የኢትዮጵያ ኦርቶዶክስ ታሪክሳን አንዱን ከማመሰግንበት አንዱ ነገረ ክርስቶስ ላይ በዚህ ጉዳይ በእውነት ወርቅ የሆነ ትምህርት ነው ያላት። ቅድመ ዓለም ያለ እናት ከአባት ከባህሪ አባቱ ከእግዚአብሔር አብ ተወለደ። ድኅረ ዓለም ደግሞ ያለ አባት ማለት ያለ ዘንበለ ዘርአ ብእሲ ማለት ነው። ያለ ወንድ ዘር በግብረ መንፈስ ቅዱስ ድንግሊቱ ጸንሳው ተገኘች። የዳዊት ልጅ ሆኖ ተወለደ። ቃለ ሕይወት ያሰማልን ብለህ ነው መሄድ ያለብህ። ኤርምያስ ጋር መተህ አትንተፋተፉብን። ሁለተኛ እንዲህ አይነት ድፍረት እንዳትዳፈሩ። እሺ ቴንኪው። እንደ ተሳስቼ እንኳን ቢሆን ይቅርታ ብጠይቁ። አስተካክሏል ይላሉ። አንድም ያስተካከልኩት ነገር የለም። ምኑን ነው የማስተካክለው? ከመጀመሪያው መቼ አጠፋውና? ሊሰልለኝ የመጣውን ሰውዬ ነው እኔ የሰለልኩት። ሊመረምረኝ የመጣውን ሰውዬ እኔ መረመርኩት ቁጭ አድርጌ ቤቴ ላይ። አንተ ምን ብለህ መለስክለት? ዲያቆን አዲስ ደግሞ ጴንጤ አይደለም፣ የኦርቶዶክስ ዲያቆን ነው። የብፁዕ አምላክ ወንድም ነው። ልብ በሉ። ዲያቆን አዲስ የብፁዕ አምላክ ወንድም ነው። ይኸው ነው። ይኸው አንድ የላከ የለም። አሁን ገዝት አንድ በስተት ጨርሻለሁ እና ወደ አክሊለ ስድብ እንግባ። ደግሞ እንደ ኃይለኛ ተጽፋለች እንጂ ጀለስ ስልክ ዘጋ ሰዓት ወይት የኛ ሳይሆን ከዚህኛው እንጀምር እያለ ስለ ልጁ ነው ትለኛለህ። ለማን ነው ታዲያ? ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ስመጣ ምንድን ጉድ ላይ ሊደረስ ነው? ምንድነው? ብርሃን አንድ ላይ ገብተው ከዛ ና እድል ልስጥ ሚካኤል ናግባ ኤርሚያስ እየተናገረ ያለው
እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚል ናግባ ሚካኤል እድል ስጠና የሚለው አለ። ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። እያመጣ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ሄሎ እሱን አመጣለት እና እያሳየው የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ልብ በል እሺ። ጥሩ ጥያቄ ስለጠይቀኝ በመጽሐፍት ውስጥ የለም ብያልኩትኝ። ኦኬ እዛ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ የጠቀሰበት ክፍል ላይ ወልጃለሁ ብሎ የሚል ቃል የለም። በቅፉ ያለ አንድያ ልጁ እሱ ተረከው ነው የሚለው። ልጁ የሚል ቃል አለ፣ በቅፉ ያለ ብሎ የሚል ቃል አለ። ወልጃለሁ ብሎ የሚለው በመዝሙር 2 ላይና በመዝሙር 109 በቅንፍ 110 ቁጥር 4 ላይ ባለው አይነት ቃል ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ እንዳለው ወይ ደግሞ በመዝሙር 2 ላይ አንተ ልጄ ነህ ዛሬ ወልጃለሁ ብሎ ባለበት ወልጃለሁ ብሎ የሚለውን ቃል አልተጠቀመም እዛ ቃል ላይ ማለት ነው። የት የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ማለት ነው። ስለዚህ ወልጃለሁ ብሎ የሚል ቃል በሌለበት ቦታ ሁሉ ቃሉ በማይልበት ቦታ ላይ ሁሉ እኛ እያስገባን እንድናነብ ነው የምትነግረኝ ነው ብያልኩት። አለቀ እንጂ ጅሎች ሁኑ ብልጦች ሁኑ። ምን ያክል ጊዜ ነው ያስተማርካቸው? አልገባኝም። ያው ከአንተ አብረህ ነው ቁጭ ብለህ እኮ የተማርከው። እኔም አገድም እነሱ እኮ በቃ በደንብ አድርገው መጽሐፍ ሁሉ ገዝተዋል እኮ። አንተም እኮ የኔ ተማሪ ነህ። ሄደህ ቄሱን ትጠይቃቸው የለ እንደ እንደምታውቀው አይደለም። ኖ በነገራት ተሰብስብልን፣ እነዚህ ዋቢያ ጅሎችን ሰብስብልን። ቁጭ ብለው እኮ የሆነው ስራቸው አሁን እኮ የገድል እንትኖች ተማሪዎች እኮ ናቸው። ገድል አስተማሪ ተማሪ። እሺ ይገባኛል። ብስጭቱ በጣም እንትን ብሎባችኋል። አይ ብስጭት አይደለም፣ ሰብስብልን፣ እነዚህን የገድል ተማሪዎች ሰብስብልን፣ ወደ ቁራናቸው መልስልን ያልኩ። ምን አሉ? በቃ ይህ ነው ስራቸው። እንደዚህ የሚታዘል አምላክ ምናምን ከየት እኔ አንተ የምትለውን ነው በሙሉ ኮፒ ፔስት እያደረጉ የሚጽፉት። እና ታዲያ ስላሴን እኮ በውሃ ይሁን በጠላ እኮ አይታወቅም፣ ዋጧቸው ይላል። ታዲያ ዘራ ብሩክህ የሚባለው ጭራቅ እንጂ እሱን አሁን ጻድቅ ብዬ አይደለሁም። ሰው የሚውጥ ሰውን በላይ ሰብ ጭራቅ ሰው የሚበላ ዘራ ብሩክ ደግሞ ስላሴን ዋጧቸው ይላል። ምን ላድርገው ታዲያ ወንድም ማለት ኦርቶዶክስ እኮ ናቸው። አምላክህን ዋጠች። ባለፈው የሆነ ቤት ገብቼ ልጅቷን እንደውም ተናግራት ነው የወጣሁት። በጣም መጥፎ ነገር እና ዘራ ብሩክ ስላሴን እኮ ዋጡ ነው እኮ ብሎ የሚለው ዋጣቸው ይላል። በመጀመሪያ አብን አንስቶ ብድግ አደረገውና ስልቅጥ አደረገው ዋጠው። ከዛ ደግሞ ሁለተኛ ደግሞ ወልድን አንሳና ጉርስ አደረገው ዋጠው። ከዛ ደግሞ ሶስተኛ ደግሞ መንፈስ ቅዱስን ይዞ የስላሴን አብ ወልድ መንፈስ ቅዱስን ዋጣቸው። የእናንተው ሆነ ዘራ ብሩክ ማነው? ዘራ ብሩክ ነው። ማነው ዘራ ብሩክ? ጳጳስ ነበር ጻድቁ ብላችሁ ምትሉት ቤተክርስቲያን የሰራችሁለት ኳስ በመሬት እኔ በአየር ላይ አይደለም ያልኩት፣ በመሬት ነው። ተጫወታ መልስ የተጫወትኩ እኮ መልሳ። ታዲያ ተንከሲስ ብዬ ያልኩት ዘራ ብሩክ ነው። ስላሴን ዋጠ ብላችሁ በውሃ ነው በጠላ ወይ በአጓት ነው በምንድን ነው የዋጠው? እሱን ገና የምናጣራው ነው። በነገራችን ላይ እኮ ያንዳንዱ ሜታፎሪክ ነገር ለውሃቢ አስተምረህ እኮ ነው። ውሃቢዎቹ ጅሎች ናቸው እንዳለ ወስደው ያሳዝኑኛል። አሁን መልስ ነው የተባልከው። መጽሐፍቶቻችሁ ይላል መመለስ ብቻ ነው። አንተ መልሱ መጽሐፍቶቹ አሁን በደንብ እየተጣሩ ነው እኮ እና ታዲያ ሮያል እኛ እኮ ቸገረን እኮ እንዴ ያልተጣፉ ቅዱስ ላይ ነን ያለ ነው። አንተ ዝም ብለህ በባዶ ሆድህ ነበር ስትዞር የነበርከው። ምንም ከገድሉም ጦመኛ ነህ፣ ከመጽሐፍ ቅዱስም ጦመኛ ነበርክ። እኔ ገድል አላቅም፣ ንስሐ አባት አላቅም፣ ምን አላቅም። እኔን ተወኝና ባይብል ነው ማቅም። ባይብልም አሁን በቅርብ ነው ያወቅከው። አንተ በባዶ ሆድህ በጠኔ ሞተህ። በባዶ ሆድህ ማለት እንጀራ ትበላለህ፣ መንፈሳዊ መብል ግን መንፈሳዊ እውቀት ግን ምንም ነገር የለም። ከገድሉም ጦመኛ ነህ፣ ከመጽሐፍ ቅዱስም ጦመኛ ነህ፣ ከሁሉ ነገር ጦመኛ ሆነህ ዝም ብለህ እየተንከላወስክ ቢራህን እየጠጣህ አሸወይና እያልክ ትገባለህ ማለት ነው። በቃ እንደዚህ አይነት ክርስትና ነው የአንተ ክርስትና የነበረው። አሁን ነው መብል የጀመርከው። መጽሐፍ ቅዱስን አንብብ ብዬህ ከጠኔ ነፍስህ ደርቃ በሙታን መንደር ሆነህ በመንፈሳዊ ዓለም ስትታይ ኦልሬዲ ሞታል። ከስተሃል እንኳን አይባልም ሞታል። ስለዚህ ህይወት እንዲዘራ በመድኃኔዓለም ቅዱስ ቃሉን ብላ ብዬ በመጀመሪያ አንብብ ብዬ መጽሐፍ ቅዱስን አልክ። ያው ጀምረሃል ማለት ነው። ይሄንን ዝም ብዬ ነው መሳማ። ምክንያቱም
መጽሐፍ ቅዱስ አንብብ ብለህ ጋይድ አድርገኸኛል። በዚህ መልኩ ሁል ጊዜም ቢሆን ጽፌ ያስቀምጣለሁ ብያለሁ። በዚህ እግዚአብሔር ግን አሁን ነው አንተ መብል መብላት የጀመርከው ልልህ ፈልጌ ነው እንጂ ድሮማ በጠኔ ነው ምንም ነገር እንኳን እኔ ዘፈን ነበር። ጥያቄ ልጠይቅህ በመድኃኒዓለም ስላሴ ይዋጣል እንዴ እንደ ኪኒን? ኖ ይሄ እኮ ማለት እኮ በውስጣቸው ገባ። በቃ ውስጣቸው አመኑበት። ለምን ዋጠው ተባለ? ኖ አሁን ለምሳሌ የአሁን አማርኛና ለምን ዋጠው ተባለ? ሮያልዬ በመድኃኒዓለም ኖ ማዛጋ ነው። የድሮ ሰዎችን አሁን ለምሳሌ ላሽበል ብትለው ያውቃል አያውቁም? በቃ የድሮ ቃላቶችና ያሁን ቃላት በጣም የተለያየ ነው። አሁን ለምሳሌ ድሮ ዋጣቸው ማለት በቃ በጣም ተመስጦ ወደ አመነባቸው ለማለት ይሆናል። ስለዚህ እነዚህ ነገሮች አሁን ለምሳሌ በምንኛ ሰዎችን በምን ትርጉም ኖ በእነዚህ በድሮ ሰዎች አሁን አገላለጽ ለምሳሌ መጽሐፍ ቅዱስ አሁን ለምሳሌ አንድ ነገር ልንገር፣ መጽሐፉን እከሌ በልቶታል ይባል የለም? በልቶታል፣ በደንብ በልቶታል ሲባል ዋጣው በላው አኘከው ነው አይደለም። በልቶታል ሲባል በደንብ አውቆታል ነው፣ አነበበው ነው። ዋጣቸው ስላሴን ዋጠ ብሎ ሲል ምን ማለት ነው ታዲያ? በቃ ውስጡ ገባ፣ በቃ በደንብ አድርጎ ውስጡ አወቃቸው ነው። ሌላ ምን አለ? እሺ፣ ስለዚህ ማርያም ኢየሱስን ውጣው ነበር። በዚህ ሎጂክ አልተባለም፣ አልተገለጸም ነው ብለን ብንላት ምን ችግር አለ? አምላክ በውስጡ አይደል ተጸንሶ የነበረው? ውጣው ነው የጸነሰችው? ኖ ማርያምማ ጸንሳ ነው። በአቡነ ዘርአ ብሩክ ሎጂክ ማርያም ኢየሱስን ውጣው ነው ወይ ያረገዘችው? ኖ መነስ ሌላ፣ ማርገዝ ሌላ፣ መውለድ ሌላ። አንብበው ተረዱ። በየት በኩል ገባ ኢየሱስ? አንብበው ተረዱ። እሷ እኮ ኖ ኢየሱስ በየት በኩል ገባ? በማርያም ማህፀን ውስጥ መንፈስ ቅዱስ ነው። ይህ እግዚአብሔር ስራ ነው። በእግዚአብሔር ስራ ነው። ስለዚህ በእሷ ስላደረ ዋጠችው አይባልም ማለት ነው። ኖ እነዚህ ሰዎች እኮ እነዚህ አሁን ያልካቸው እኮ መጽሐፍ ቅዱስን አንብበው ተረዱ፣ በመንፈስ እግዚአብሔር ጋር ተገናኙ ለማለት ነው እንጂ ሌላ ነገር አይደለም ነው። ሙሴ ነቢዩ ሙሴ እግዚአብሔር ነበር አይደል? በሱ ያው የእግዚአብሔር ነቢይ ነው። የአምላክ መንፈስ በሱ አለ አይደል? አለ። አዎ ውጦት ነው የአምላክ መንፈስ በውስጡ ያለው። ለእያንዳንዱ እኮ የተለያየ ገለጻ ሊኖር የድሮ ሰው ነው እንግዲህ እሱ ማለት ነው። ከዘራ ብሩክም ከሁሉም ለምሳሌ የተለያየ ገለጻ ይኖራል። አንተ ለምሳሌ ስላሴን ዋጠ ብሎ ሲል ምን በውስጡ መኖሩ ነው? ይኸውልህ አዳምጠኝ ኤርሚ። አሁን ለምሳሌ አንተ ሚስትህን ትወዳታለህ፣ ቤብ ምናምን ልትላት ትችላለህ። እኔ ደግሞ ሆዴ ምናምን ሃኒ ልላት ትችላለሁ። ያኛው ደግሞ እንትና ሊላት ይችላል። እንደዛ ነው፣ እንዳገላለጹ ነው። በቃ ይህ አገላለጽ ጉዳይ እንጂ ሌላ ነገር አይደለም። አንድ ነገር ስታየው ዘራ ብሩክስ አዘላቸው ብሎ ይላል ስላሴን። ማነው ገብረ መንፈስ ቅዱስ የምትሉት? አዘላቸው ይላል። እሺ እንዴት ነው የሚታየው? በነገራችን ላይ እንደዚህ አይነት ነገሮች ብዙ ምን አዘላቸውና እስከ 3ኛ ሰማይ ድረስ ወጣ። በቃ ይውጣ። ይውጣ፣ ምን ችግር አለው? ተርጉሞ እንጂ በመድኃኒዓለም በምሽት መተህ ልትረብሸኝ ነው እንዴ? ተርጉሞ ይውጣ። እኔ ራሴ ስራ ላይ ሆኜ ነው የማናግርህ። ይኸውልህ ወደ 3ኛ ሰማይ ዋጣቸው፣ ወደ 3ኛው ሰማይ ወጣ፣ 4ኛ ሰማይ ወጣ ከሆነ እያንዳንዱ ሜታፎሪክ ነው። ከታች ያማላልከኝ ሰውዬ አዘላቸው ማለት ምን ማለት ነው? ቆይ አንድ ጊዜ አንዴ ስራ ላይ ነኝ። ያማል በለ ከታች ያልከኝ ሰውዬ አንተ፣ እኔ ደግሞ ርቦሃል እልሃለሁ። ችግር እንዳለብህ ይገባኛል። እሺ እናውራ። ምንድን ነው የምትለኝ? አዘላቸው ብሎ የሚለው ምንድን ነው ሲተረጎም በአንተ? አዘላቸው አሁን እኔ እንደ ራስ ተርጉም ልትለኝ ነው? እንደ ጴንጤዎች እኔ አልተረጉም። በኦርቶዶክስ ትርጓሜ አባቶች ሲተረጉሙት እኔ የራሴ ትርጉም አዘላቸው፣ ተሸከማቸው ምናምን የሚለውን ነገር ከመንፈስ ቅዱስ ጋር ማያዘው የድሮ ሰዎች አገላለጽ ነው። እኔ አሁን የምናገረው አብን አዘለ፣ ከዛ እንደገና ደግሞ ቀጥሎ ደግሞ ወልድን አዘለ፣ ከዛ ደግሞ መንፈስ ቅዱስን አዘለ ይላል። ዴፊኒትሊ በቃ ትክክል። ስለዚህ አዝሎ ወጣ አይደል? እንደማመጣ እኛ እንደ ኬጂ ተማሪዎችማ አንተርጉመው እንጂ አዘለ ምናምን ሲል እያንዳንዱን ነገር ይቀስ እያለ አብን ተረዳ፣ ከዛ መንፈስ ቅዱስን ተረዳ፣ ወልድን ተረዳቸው፣ ውስጡ የያዛቸው፣ ተሸከማቸው።
ከራሱ ውስጥ እንትን አለ ለራሱ በቃ እነሱ መሸከም እነሱ ናቸው አምላኬ እነሱ ናቸው ኃይሌ አዘለ ማለት ተረዳ ማለት ነው አይደል? ኖ እንደዛ ሊሆን ይችላል። አባቶች በጣም ይሄ ዘመኑን ማለቁ ከሚያሳይ አንዱ ምልክት ይሄ ነው። እንዲህ አይነት ትውልድ ማለት ነው። አዘለ ማለት ተረዳቸው ማለት ነው ብሎ የሚተረጉም ማለት አይደለም። እኔ በእኔ በኩል አይደለም እኮ ኦርቶዶክስ እኔ ግን እንደምረዳው እያንዳንዱ አባቶቻችን የሚጽፉት ነገር ምክንያታዊ ነው። ዝም ብሎ አይጻፍም፣ ዝም ብሎ አይባልም። አዎ ዝም ብሎ አይጻፍም። ገባ? እንደዛ ነው ማሰቡ። እያንዳንዱ ምሳሌያዊ ምክንያታዊ። አንተ ራሱ ቤተክርስቲያን ኖርኩት ሌለ ታውቀዋለህ። እኛ እንኳን ከተማን ይኖር ነው ማለት እንደዚህ ቤተክርስቲያን ውስጥ ገብተን አናውቀው። እሺ አዘለ ማለት ተረዳቸው ማለት ነው። የበለው ምን ችግር አለ? አንተ ነው ያልከው። ለምን ለዋለሁ? አንተ ነው ያልከው። ኖሮ አንተ እንደዛ ብለህ ከተረጎም እያንዳንዱ አንተ ነው የተረጎምከው። እኔ ለምን ከተረጎም ትለኛለህ? አዘለ ማለት ምን ማለት ነው? እሺ አዘለ ማለት ምን ማለት ነው? ኦርቶዶክስ ማለት በጣም በጣም ማንም ሊመረመራት የማይችል እኔ ልንገርህ በጣም የሚገርምህ ነገር ልንገርህ። አንድ ቀን አውሮፓ መጥተህ እዚህ ኤው እስቲ እዚህ ሙዚየማቸውን ኤው የገድል የነዚህ የብራና መጽሐፍቶችን መጽሐፍ ያቸው ሲዚህ መጣ። እሺ ይወርድ እንኳን እንደናመጣ እግዚአብሔር ይመስገን። እንኳን ሰላም ደህና ቆያችሁ። ከየት ቤተ እምነት ነው? ሁሉንም ነው፣ ግን አሁን እኔ ፕሮቴስታንት ነኝ እላለሁ። ራስ ነው ያልከው? እኔ እምነት እንጂ ሃይማኖት ደንታም የለኝም። ድርጅት ስለሆነ። የት ነው ህብረት የምታደርገው? ፕሮቴስታንት ነኝ አልኩ እኮ። የት ቤተክርስቲያን የምትሄደው? አሁን እዚህ ትራምፕ ቤተ መንግስት ሰፈር አንድ አለች፣ ሃምፍሬ ቤት ነው ምንላት። የት ነው? የት ሀገር ነው? ዋሽንግተን ዲሲ። ዋሽንግተን ዲሲ። እሺ የት ነው የምትሄደው? ቤተክርስቲያን ሃምፍሬ አልጋዚ ቤት እንለዋለን። እዛ ሄዳለሁ አልፎ አልፎ። መቼ ነው ጴንጤ የሆንከው? ቆየ በጣም በ10 ኦርቶዶክስ ቤት አደግኩ። ከዛ በልጅነት 13 ዓመቴ ምናምን። ከ13 ዓመት ጀምሮ ነው ጴንጤ የሆንከው? አዎ። ኦኬ ተጠምቀሃል? 2 ጊዜ እንጂ። ዋው። አንዴ የት ነው የተጠመቀው? አንዴ ኦርቶዶክስ ሆኜ ልጅ ሆኜ አባቴ አክራሪ ኦርቶዶክስ መሪ ጌታ ነገር ናቸው። እንግዲህ አሁን አትቀየሙኝ፣ እኔ ችግር የለም ይሄ ፖለቲካል ሪሊጅን የሚባለውን ስለማጠና ከዛ እንግዲህ ትጠመቃለህ እንደ ማንኛውም። አሁን ፖይንቱ ጋር መጣ። እስራኤላውያን ጥምቀቱን ያው ኢየሱስም ዮርዳኖስ ወንዝ በሚለው ኦርቶዶክስ ላይ ኢየሱስ እስራኤላዊ ምናምን እኔ አንተን የጠየኩህ መቼ ቤት እኮ አልኩህ ምሳሌ ስለሆነ። ከዛ ፕሮቴስታንቱ ጋር ከገባ የጠየኩህ መጀመሪያ የተጠመቀው ኦርቶዶክስ መቼ ነው ነው ያልኩህ። አላውቀውማ፣ ልጅ ነኝ። አታውቀውም። ሁለተኛ የተጠመቀው መቼ ነው? ሁለተኛ የሚለውን እንግዲህ ቁጥሩን ለማለት ነው። ፕሮቴስታንት ትምህርት ትማራለህ፣ ምን ትላለህ። ከዛ እኔ ወላይታ ነው ተወልጄ ያደግኩኝና እዛው ሰብስበው ወንዝ ወስደውን ወንድሜ፣ እንደው በመድኃኒዓለም ራራልኝ። የኔ እንትን ሊሆን ይችላል። እኔ የት ነው የተወለድከው? ወላይታ ነው ከምባታ ነው ወይስ አማራ ክልል ነው? አይ ነገሩ ፕሮቴስታንት እዛ ማጆር ገጠሩ እንዳለ ስለሆነ ችግር የለም። እኔ ማጆሪቲው ማን ይበዛል አይበዛም ማለት። ሁለተኛውን የት ነው የተጠመቅከው ነው ያልኩህ? ወንዝ ላይ ያልኩ አንተ ወንዝ ላይ ማን ያጠመቀህ? ሰው እንትኑ ኮሚቴ አለው። አሁን አንተ አንተ አሁን አብይ አህመድ ሆንክ። ሰው የሚያውቀውን ይቀኛል። በኮሚቴ የተጠመቀው ማለት ነው። ወንዝ ላይ ኮሚቴ አለው። ልብስ የለበሰ የሚያሰምጥ ያለ የሚያወጣ አፍሪካ ሚይዝ አለ። እና ይህንን አሁን እንግዲህ እኔ ሻውር ቤቱን ሁሉ መንፈስ ቅዱስ ሞላው ስለሚባል ሻውሩ ሁሉ ጥምቀት ነው ብዬ ነው ማምነው። እሺ ጥሩ ቆንጆ ትኩስ ሻወር ከሆነ በማን ስም ነው የተጠመቀው? ያው ፕሮቴስታንቱ
በኢየሱስና በማርያም ስም ያጠምቃሉ አይደል? ይሄ ጥያቄ እንግዲህ ያሉት አብ ወልድ በመንፈስ ቅዱስ ስም ነው ያሉት። ትዝ የሚለኝ በኢየሱስ ስም ነው። የትኛው ቤተክርስቲያን ውስጥ ታውቀዋለህ? ህይወት ቃለ ሕይወት ነው። ቃለ ሕይወት። እሺ፣ በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው ያጠመቁ ወይስ በኢየሱስ ስም ያጠመቁ? እንግዲህ አሁን በኢየሱስ ብለው እዛ እንትን ስለምሉ ኮንፊውዥን ካልተፈጠረ በስተቀር በአብ በወልድ በመንፈስ ቅዱስ ስም ነው። ተምረህ ነው አይደል ያጠመቁ? 13 ዓመት ነው። እኔ ሃይስኩል እንትን ምንድነው ጁኒየር ተማሪ ነበርኩ። እኔ ምን ነበርክ? በዛን ጊዜ ምን ነበርክ? አይደለም ተምረህ ነው ወይ አይደል የተጠመቀው? ተምሬያለሁ። ምንድን ነው ያስተማሩ? ስለ ስላሴ ያስተምረዋል? ህይወት ቃል እንግዲህ አብ ወልድ ስለ ስላሴ ያስተምራሉ። ስላሴ ስንት ናቸው? አንተ ስለተማርክ ስላሴ ስንት ናቸው? በአካል አንዱ ይፈላሰፊልና ለብቻ ናቸው ይላል። አንዱ አንድ ናቸው። አንተ የተማርከውን ንገረን። ስላሴ ስንት ናቸው? አንተ ስለተማርክ ስላሴ አሁን እኮ ይሄ ነው እኮ ስማኝ፣ ጥያቄ ብቻ አታርገው። ልነግርህ ነው። ቃሉ ራሱ ሶስት ማለት እኮ ነው። ስላሴ ስንት ናቸው? ሶስት ስንት ነው ማለት ነው። አንተ አሁን አንዳንድ ጊዜ እኔ ፒኤችዲ ተማሪ ነኝ። ስላሴ ስንት ናቸው ማለት እኔ እሱኛውን ተማር በፒኤችዲ እግዚአብሔር ይባርክልህ እኮ ጥያቄን አስተካክል። ሶስት ስንት ነው? ስላሴ ስንት ናቸው ብዬ ስለ በአካል እኮ ስንት ነው ያልከኝ ነው። ሶስት ነው እኮ ሶስት። እሺ በባህሪስ ሶስት? አሁን ይኸውልህ እንግዲህ በባህሪ እንግዲህ ሶስት ስላሴ ማለት ሶስት ማለት ነው። አየህ ከዛ በመድኃኒዓለም ቴንኪው ወንድማችን። በቃ እንዴ አፒታይታችንን ተዘጋው እንዴ። ዳኒ ቤት ክፈቱን ልዝጋው። በቃ ይቅርብኝ። ምን በወጣ በዚህ ሰዓት ገብቼ እንደዚህ ምንድን ነው እሱ? በኮሚቴ ተጠመቀ ሰው አልመጣለም። ወንድምነት ወይ ተቀበለኝ ወይ ቤቱን ልዘጋው ነው። እኔ ሚውት ለምን አልከኝ? አንተ የተሳሳተ ጥያቄ ጠየቀኝ፣ የተሳሳተ መልስ ሰጠው። ሚውት በቃ ይሄ ነው እውቀት፣ የኢትዮጵያ የሃይማኖት እውቀት። ግራ አይገባኛል። በል ጥያቄ እንቀጥል። ፖሊሱ ኤርሚያስ፣ ሁለተኛ ግን እኔ እንዳትናገረኝ እሺ። በኮሚቴ የተጠመቀው ልመቶልሃል። እግዚአብሔር ይመስገን እኮ የግዕዝ ትርጉሙን የህብሩ ትርጉሙን ሳይለየው አማርኛ መስሎት ይወጥራል። በኮሚቴ የተጠመቅኩ ትላለህ በዚህ እድሜ? ኧረ በስመ አብ! አንተ ምን አይነት ሰው ነህ? አሜሪካ እየኖርኩ በኮሚቴ የተጠመቅኩ ትላለህ? በምን እንዴ? በኮሚቴ እና አልጠመቅም ማለት ነበረብኝ። ቀበሌ የወንጌል አማኞች ላይ ቤተክርስቲያኒቷን በማያውቁ በደንብ በማይረዱ ሰዎች ምናምን በሷ ፊገር እንድትደረግ እየሆነ እያየን ያለ ይመስለኛል። ታያችሁ ማለት ነው። በትክክል ለክርስትናችን ሲሪየስ መሆን አለብን ብዬ አስባለሁ። ለመገዳደል ነው ለመገዳደል። አንዴ ሚዩት አድርጉ። ሚዩት ግበራሉ። ተባረክ። እና ሚዲያ ላይ ሆን ብለውም የሚሰራ ነው ለእኔ የሚመስለኝ ማለት ነው። ኦኬ የወንጌል አማኝ በዚህ ደረጃ ላይ እኔ መዋረድ አለበት ብዬ አላምንም። እንደዚህ መሆንም የለበትም። ኦኬ በቃ ስለ ቤተክርስቲያንህ የማታውቅ ምናምን ከሆንክ እኔ ወጥታችሁ መናገር የለባችሁም። አሁን የምታወራውም ነገር ክርስትናን ሰው በዚህ ደረጃ ላይ አቅልሎት ጥምቀትንም በዚህ መልኩ እንዲረዳው ምናምን በብዙ ነገር ሰው ያፌዛል። ግን በክርስትናችን መፌዝ አለበት ብዬ በትክክል አላምንም። ዶክተር ልትሆን ትችላለህ፣ ምንም ጥያቄ የለውም። ግን የአንተ ዶክተርነት ክርስትና ህይወት ጋር ምንም የሚያገናኘው ነገር ግን የለውም። እና ያላወቃችሁት ነገር ካለ ቁጭ ብላችሁ መማር ነው ያለባችሁ ከሚያውቅ ሰው እግር ስር። በእንደናንተ አይነቱ ኦኬ ሪፕሬዘንት መደረግ የለብን። ኦራዲ በቃ ሃይማኖትን ሌላ ቦታ ላይ ሊሰራ ይችላል የተማርከው ነገር ምናምን ማለት ነው። ኦኬ
እዚህ ግን በጣም ብዙ ሰው ቁጭ ብሎ እየሰማ ያለው የምንወያየው ህይወት ያለበት ነገር ስለሆነ ማለት ነው። ህይወት ያለበት ነገር ስለሆነ ነው የምንማረው። ስለዚህ ሌላ ነገር ላይ ልታሾፍ ትችላለህ፣ ልትቀልድ ትችላለህ። ሌላ ነገር ላይ ፎቶ ከየት እንደሆነ አሁን ተገለጸ። ለዚህ ነው ጴንጤ አልነበረም። ግን ቀጥል ይሆናል። ጥሩ ነው። አልነበረም ወንድምና እና ምንድነው እየተሰራ ያለው? ኦኬ የወንጌል አማኞች በእንደዚህ ደረጃ ላይ እንዲታወቁ ሆን ብለው የሚሰሩ ነው እኔ የሚመስለኝ ማለት ነው። ልክ ነው። ኦኬ በቃ ጴንጤ ነኝ ይላሉ። ስለሚሰማ ሰው ወይ ጴንጤ እንደዚህ ነው እንዴ የሚል ኢሜጅ ለመፍጠር ማለት ነው። ራይት ብራዘር፣ እኛ አይደለንም እንደሱ አይደለም። እኛ አናውቅም ማለት ጴንጤ ነኝ ያለ ሁሉ ጴንጤ አይደለም። በትክክል ማለት ነው። ጴንጤ ማለት የትላንትና ህይወትም አይደለም ማለት ጴንጤነት ዛሬ ላይ የምትኖረው ለጌታ የምትታዘዘው ህይወት ነው አይደል እንዴ? ትላንትና ጴንጤ ነበርክ። ኦኬ ትላንትና ነበርኩኝ ስላልክ በትላንትና ህይወት የምትቀጥልበት ሃይማኖት አይደለም ከጌታ ዘንድ የተቀበል። ዛሬ ከጌታ ጋር የተጣበቀ ህይወት ከሌለ ጴንጤ አይደለም ብራዘር፣ አይደለም። በቃ ዛሬ ከጌታ ጋር ያለ ህይወት ትክክል ካልሆንክ አይደለም። ምክንያቱም ጴንጤነት ሃይማኖት አይደለም። ኦኬ ህይወት ነው በትክክል ማለት ነው። ከጌታ ጋራ ዛሬ ለጌታ እውነት ተገዝተ እየኖርክ በስርዓት በጽድቅ በቅድስና እየተመላለስክ የምትኖርበት ህይወት ነው። ይሄ ህይወት ነው እኛ የተቀበልነው አይደል? ያየነው ህይወት ይሄን ነው። ከአባቶች ያየነው ክርስትና ይሄንን ህይወት ነው። ከዚህ ውጪ ማለት ይሄ ጴንጤነት ደስ ስለሚል በጌታ መሆን ደስ ስለሚል በሃይማኖት ደረጃ ጴንጤ ነኝ ግን እኮ ህይወቴ ግን ሌላ ነኝ ማለት አትችልም ብራዘር። ለእንደዚህ አይነት ክርስትና አይመችም። እኔ እንደዚህ አይነት ሰዎች ካላችሁ ሃይማኖት መቀየር ነው ያለባችሁ። ምክንያቱም ወዳጅ ህይወቱ ለብቻ ስሙ ለብቻ የሚካሄድበት ክርስትና ከጌታ ዘንድ አልተቀበልም። ስለዚህ ፖለቲካ ላይ የፈለከው እያወራ እየተጨመላለክ ከዛም ጴንጤ ነኝ ማለት አትችልም ብራዘር። አሁን ዘመኑ የልዩነት ዘመን ነው መሆን ያለበት። ኦኬ በቃ እንደዚህ አይነት ክርስትና እኛ አናውቅም። ከጌታ ዘንድም እንደዚህ አይነት የሆነ ነገር አልተቀበልም። እኛም እንደዚህ አይነት ህይወት እኔ ብኖር እንደዚህ አይነት ህይወት ልኖር አይገባኝም። እኔ አይደለሁም ማለት ነው። እና የጌታን ስም እንደፈለጋችሁ እያሰደባችሁ ምናምን ጴንጤ ነኝ ማለት አቁሙ። ማለት በቃ ካልሆናችሁ አልሆናችሁ ነው። ትላንትና ሆናችሁ ሊሆን ይችላል። ካልሆናችሁ ግን በቃ ዛሬ አይደላችሁ። ትላንትናና ዛሬ ልዩነት አለ። ኦኬ በቃ ሳታውቀው ከቤቱ ኮብልለሃል፣ ጠፍተሃል። አንተ ምንድነው የሚጠበቅብህ? ወደ ጉያው መመለስ ነው። ልጅ ነበርክ ትላንትና ልጅ ነበርኩኝ ያስኬዳል፣ እንቀበላለን። ዛሬ ግን ከቤቱ ጠፍተሃል። ቤት ውስጥ እያለ ኮብልለሃል ወይ ደግሞ እና ይሄንን ኢንቴንሽናሊ ነው የሚያደርጉት። እያየሁት ያለሁት ያን ነው። ለምሳሌ ወደ ቀደሙ ሐሳብ እንመለስ ወንድምነት። ይኸው እዛ ቤት የተሰበሰቡትን ልጆች ካያቸው ጴንጤው ኦርቶዶክሱ ኢንቴንሽናሊ አንድ ኮመን ያስማማቸው ጉዳይ ነበረ። ታስተዋል። አንዱ ተሳስቷል፣ ወንድምነት ኤርሚ ተሳስቷል ብሎ ያወራል። አንደኛው ደግሞ ኖ ኤርሚ በስተት ደረጃ ሳይሆን እንዲህ ማለት አልነበረበትም እያለ ያልጠቀስካቸውን ጥቅሶች ያወራሉ። ግን ሁለቱንም አንድ ነገር ያስማማቸው ጉዳይ አለ። ኦኬ አንተ ባልዋልክበት አውሎ ሰዎች የወንጌል ልባቸው እንዲዘጋ ማድረግ። ኦኬ ማድረግ ይሄ ነው የኔ የሚታየኝ ያለ። ምክንያቱም በእንደዚህ መልኩ ካልተራመዱ ካልሄዱ በስተቀር የሚድነውን ሰው ማስቆም አይችሉም። ሊያስቆሙ የሚመስላቸው በእንደዚህ አይነት ጉዳይ ነው። በእንደዚህ አይነት ጉዳይ ከሄዱ ከተንቀሳቀሱ ነው ወንጌልን ማስቆም የሚችሉ የሚመስላቸው። ኦኬ እኔ የሚታየኛው በደንብ መንገዳቸው ይሄ ነው። ሚዲያው ላይ ኦኬ ኢቭን የኛ የሚባሉም ሰዎች ማለት ነው አንዳንድ ሰዎች ሲሪየስሊ መታየት አለባቸው። ሆን ተብሎ ለምሳሌ የነቢያት ጸጋ እንዲጠላ እየተደረገ አይደል? ጸጋው እንደሌለ እንድናስብ እኮ እያደረጉን እኮ ነው። ለምንድን ነው እሱ እንደዛ እያደረጉ ያሉት? ምን አይነት ሰው ነው የሚያመጡት ካል የነቢያት ጸጋ ጭራሽ የሌለባቸው ሰዎች እንኳን አይደለም ለአገልጋይነት እንደው ለዱርዬነት የማትመርጣቸውን ሰዎች እያቀረቡ ሁሉ ሰው እነሱን እያየ
ይሄማ ጸጋው የለም ወደ ማለት እንድንሄድ እየተደረገ ነው ያለው። የሚታየኝ ነገር እሱ ነው። ኦኬ ጸጋውን ከሰዎቹ ጋር እንድናገናኝ ሰዎቹ የወደቀ ህይወት ስላላቸው ጸጋው የለም እንድንል አይነት ስሜት እንዲፈጠር ማለት ነው። እና ሆም ብለው እንደሆነ ነው እኔ የማስበው። እንደ ወንጌል አማኝ መንቃት አለብን። እኛን የማይወክሉን በትክክል ያልሆኑ ሰዎችን በስርዓት ምን ማድረግ አለብን? በትክክል እንቃወማለን ማለት ነው። ምክንያቱም የተቀበልነው ህይወት እንደዚህ አይደለም። እንደዚህ አይነት ሰዎች እኛን ሪፕሬዘንት እንደሚያደርጉ እንድናስብና ትክክል እንደሆኑ እንድንቀበል እንደረግ አይገባም በጭራሽ ማለት ነው። እና መሬት ላይ ያለውን በትክክል የእግዚአብሔርን ሐሳብ ሞግተው ማሸነፍ ስላልቻሉ ሊሄዱበት የሚችሉበት አርጊውመንት ይሄ ነው። የሚሄዱበት አርጊውመንት ምንድነው? እሱ ልክ በእንደዚህ ማለት ነው። እንትናን ያመጣና እንትና እኮ ጴንጤ ነው። ኦኬ የእሱ ህይወት ምን ይመስላል? እንደዚህ ነው። ሁሉም ጴንጤዎች እንደዚህ ናቸው የሚል ጀነራል የሆነ ኮንክሉዥን ማለት ነው። ከዛ ሰው በሚያየው ነገር ኦኬ ብሎ አሶሺየት ሲያደርግ በተሳሳተ መልኩ ጴንጤን ሪፕሬዘንት እንደሚያደርግ ይሄ ድሮም የለመዱት ነገር ነው አይደል? በድመት ስጋ ያቆርቡ ነበር ይሉ ነበረ። ተመሳሳይ ነው። ልጆቻቸውም አሁንም እያደረጉ ያሉት ወንድምነት እሱኑ ነው። ተመሳሳይ እኛ ባልዋልንበት ውለዋል እያሉ ወንጌል እንዳይሰማ እንቅፋት መፍጠር ነው። ጌታ በእውነት ይህንን ነገር ይገለብጠዋል አምናለሁ። አይችሉም። ምክንያቱም ወንጌልን ለረጅም ዘመናት ባልሆነ መንገድ ነው እየተናገሩ ልብስ እየሰጡ ነው፣ ገንዘብ እየሰጡ ነው፣ ለሴት ብለው ነው ምናምን ብለው በጣም በብዙ መንገድ ወንጌልን ለማስቆም ታግለዋል። አዲስ አይደሉም። የአባታቸውን መንገድ ነው አሁንም እየደገሙ ያሉት። ወንጌል ቆሟል? አልቆመም። የባስ በተባለ ቁጥር እየበዛ እየሰፋ ወንጌል አሁንም እያበበ ነው ያለ እና በፍጹም ነው የማይችሉት። ግን ገና ያልበሰሉ በትክክል ያልጸኑ ምናምን ሰዎች እንዳይሰናከሉ ከማሰብ አንጻር ነው እንጂ ወንጌል በታሪክ በማንም ሊቆም አይችልም። የተጀመረው በእግዚአብሔር ጸጋ ነው፣ ደግሞ ይቀጥላል እና አውቀው የሚያደርጉት እንደሆነ ነው የሚሰማኝ። ይህንን ለማለት ነው። ወንድምነት የምትጨምርበት ሀሳብ ካለ ጨምርበት። ጸጋ ይብዛላ። ምንም በቃ በትክክል ነው። እኔም ቅድም የሳኩትኝ አንደኛ እንደምናውቀው እንደው የፈለገ ጴንጤ ቢደክም በማን ስም እንደተጠመቀ ያውቃል። የት ቤተክርስቲያን እንደተጠመቀ ያውቃል። ማን እንዳጠመቀ ያውቃል። በፓስተሮች እና በአገልጋዮች እንጂ በአንድ ፓስተር ወይ በአንድ አገልጋይ ወይ በሁለት አገልጋዮች እንጂ በኮሚቴ ብሎ የሚል የለምና ሰውየው በኋላ እኮ መናገር ሲጀምር ወንድምነት እውነተኛ ማንነቱን እኮ ገለጥከው። አየህ እንደ ሎተሪ ትኬት ፋቅ ፋቅ ስታደርገው እንደዚህ አይነት ነገር የለም። ያንተ ፒኤችዲ በመተብረ ሊሆን ይችላል። በዚህ መንፈሳዊነትን አታውቅም ግን ምናምን ብለህ ስትለው ያው ሰድቦ ሄደውን ስድብ ታውቃለህ። ይሄ ደግሞ ከየትኛው ቤት እንደሆነ እናውቃለን ማለት ነው። እንደዚህ አይነት ስድብ እና የደከመ እንኳን ጴንጤ አይረሳም። ድራፍት እየጠጣ በዓለም ያለ ጫት እየቃመ እንኳን ቢሆን በህይወት ደክሞ እንኳን ያለ በማን ስም እንደተጠመቀ ማን እንዳጠመቀው አይረሳም ማለት ነው። እና እንዳልከው ነው። ግን ይሄ እምነት ያልከው ለማለት ፈልጌ ነው። ትክክል ነው ያልከው። ግን ልብ በሉ የእውነትን እውቀት ወይ ደግሞ የእውነትን መንገድ ኦርቶዶክስ ለዘመናት ዋሽታበታለች። ጴንጤነት ላይ ለዘመናት ነው የተዋሸው። እኔ እዛ ስቀድስ ጀምሮ ሲዋሽባችሁ ነበር እኮ ጴንጤዎች፣ ወንድምነህ ቅድም እንዳልከው ማለት ነው። ኦኬ ሲዋሽ ነው የኖረው። አንዳንዶቻችንም የተዋሸውን ውሸት ነው እውነት ነው ብሎ የሚለውን ለማረጋገጥ ሄደን እኮ ነው መጥተን እናንተ ጋር የቀረኑ። ኢየሱስን ነግራችሁን ማለት ነው፣ መጽሐፍ ቅዱስን ነግራችሁን። አንዱ እኔ ነኝ። ኦኬ ቤት ዘግተው ዝሙት ይሰራሉ ብለው ነገሩኝ ካህናቱ። መጥቻየን በዚህ 27 ዓመት ውስጥ አዳራሽ ሲሰበሰቡ መብራት አጥፍተው ኢየሱስ ከኔና ከአንቺ ይወለዳል እያሉ የሰውን ሴት ሁሉ እያማገጡንና ልጆቻችሁን ያዙ ብለው እኮ በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ እኮ ቆመው በየመድረኮቻቸው ሁሉ እኮ ጭምር ተሰብኳል። በንስሐ ልጆቻቸው በኩል ካህናት ሁሉ አውግዘዋል። እንደ ልጆቻችሁን ጠብቁ አደራ እየተባለ ማለት ነው። ኦኬ እና ይሄንን ታዲያ የእውነትን መንገድ ኦርቶዶክስ ስለዋሸች ታስቆመዋለች?
አታስቆመውም፣ አላስቆመችውም። ጎንደር ሀገር ላይ እኮ ታሪክ የማይረሳው እኮ በድመት ስጋ ነው የሚያቆርቡት እኮ ብሎ የጠፋ ድመት ሁሉ መጥተው የሚፈልጉት ጴንጤ ጓሮ ነበር እኮ። ሻላ ሁሉ የበላውን ድመት መጥተው የሚፈልጉት እኛ ጋር ነበረ። አየህ፣ እኔ አባቴ ገና ገጠር ጌታ እንደተቀበልኩ ስነግረው በድመት ስጋ ነው የምታቆርቡት አለኝ። እንደ አባዬ አልኩትኝ። አባዬ ነው በየ የምለው አባቴ ነው። እንደ አባዬ የምነካ እኔ የስላሴ ባሪያ እንዴት ነው በድመት ስጋ ከሚያቆርብ ሰው ጋር ሄጄ የምቀላቀለው አልኩት። ህሊና እኮ አለኝ አልኩትኝ። ኢትዮጵያ እኮ በቆዳ በቀንድ ከብት ከአፍሪካ 3ኛ እኮ ነበረች። የአሁኑን አላቅም። እኔ በተማርኩበት በደርግ 3ኛ ነበረች። ኦኬ። እና እንደው ብናጣ ብራዘር አንተ ጨጓራ ቁርጥራጭ እናጣለን እንዴ? ቅንጥብጣቢ ስጋ ይታጣ እንዴ? ጣፊያ ለድመት የሚሰጥ ሳምባ ምናምን ነገር እናጣለን እንዴ? እንዴት በድመት ስጋ እናቆርባለን? የበሬ ሳምባና የበሬ ጣፊያ ብንበላ አይሻልም? ለድመት የሚሰጠውን በሱ ብናቆርብ አይሻልም? አየህ፣ ሰው እንዲጠላ ለማድረግ ብለው ያዋሹት ውሸት ምድርን ነደላልኩ። ለዚህ ነው ዛሬ ይኸው ትናንት የዋሹ የነበሩት ዛሬ በጳጳሳቱ ሁሉ ጭምር ሳይቀር 10 ሚሊዮን ምዕመን በባለፈው ዓመት አጣናሉ። የዛሬ 2 ዓመት ነው 3 ዓመት ላይ የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው ብፁዕ አቡነ ማትያስ የት ሄደ? ወደ ሌላ ሃይማኖት ሄደ አሉ። እንዴ እናንተ የድመት ስጋ እያቆረቡ ነው ጴንጤዎች ጋር ትሄዱ እያሉ ስትሏቸው የጴንጤው እኮ አዳራሹ እኮ ሞልቶ ተትረፈረፈ። ወዳጄ በውሸት የምታስቆመው የለም። በውሸት ዋሽተ ትውልዱ ይሰማል። ትውልዱ ያለ አብሮ ነው የሚውለው። አንዶም አንዳንድ አጭበርባሪ ጴንጤ የተገኘ እንጂ እኮ በዛ እንጂ ያውቃሉ እኮ እንደማንዋሽ ያውቃሉ፣ እንደማናመነዝር ያውቃሉ፣ እንደማናጨስ ያውቃሉ፣ እንደማንቅም ያውቃሉ፣ እንደማንጠጣ ያውቃሉ፣ እንደማንሰርቅ ያውቃሉ። አሁን ግን መጣና አንዳንድ የደከመ ጴንጤ ይሰርቅ ጀመር፣ ያጨስ ጀመር፣ ይዋሽ ጀመር፣ ይሰርቅ ጀመር። በእነሱ ምክንያት ጴንጤነትን አትለኩም። ወይ ደግሞ በእውቀት መሞገስ ሲያቅታቸው እየሰበክን ጌታን ሲቀበል ከዛ ምን አሉ? ጴንጤ ሳይሆኑ ጴንጤ ነን እያሉ አሁን ቅድም እንደገባው ሰውዬ ማለት ነው ወንድምነት እንደተናገርከው ራሱን ጴንጤ በማስመሰል ጠየቁት። ስለ ስላሴ አይደል? ስላሴን ስንት ናቸው ብዬ ማለት ነው። በአካል ስንት ናቸው ብዬ ስለው ብዙ ናቸው፣ 3 ናቸው አለ። መጨረሻ በባህሪስ የስለው 3 ናቸው አለ። አየህ፣ እንደዚህ አይነት ጡዘታም ትምህርት እኛ የለንም ወንድሜ። ኦርቶዶክስም የላትም እኛም የለንም። እና ስምን ለማጠልሸት ብላችሁ የምትመጡበት መንገድ ራሳችሁን ነው የሚጎዳው እንጂ እኛን ቅንጣት አይጎዳንም። ጴንጤ ሲሰደብ ነው እንደውም ጴንጤ እየበዛ የሚሄደው እውነቱን ለመናገር። እንደውም አሁን እኔ ስድብ ቀንሰዋለሁ ኦርቶዶክሳውያኑ፣ ለምን እንደሆነ ባላቅም ማለት ነው። እኔ ግን ስድቡን ቢቀጥሉ ነው ጥሩ ብዬ የምለው፣ ስም ማጥፋት ቢቀጥሉ ነው ብዬ የምለው። እና ሰው ይሰማል ያያል ያለ ማለት ነው። ወንድምነት ግን መንገዳቸውን በደንብ ገብተዋል። ኤርሚያስ ቤት አትግቡ ብለው ሲሉ እኮ የነበረ ቄስ ሁሉ ነው አሁን እንደነኛ አይነት ሰዎችን እየላኩ እንዲህ አይነት የብል ማለት ትችላለች። እሺ፣ ሰላም የተወደዳችሁ ክርስቲያናት ወንድሞቼ፣ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። እንግዲህ አሁን ላይ አብዛኞቹ እንግዲህ ኤርሚያ አንዳንዶቹ በራሳቸው በኦርቶዶክሳዊነታቸው የሚያፍሩ እየመሰለኝ ነውና መሸሸጊያቸው ጴንጤ ሆኗል። ሲናገሩ ገና ከአንደበታቸው ግን ማንነታቸው በደንብ ይታወቃል። የጴንጤ ባህሪና የኦርቶዶክስ ባህሪ በደንብ ይለያል በንግግር እና አሁን የገባው ሰውዬ በጣም ገና ከጅምሩ ነው ሲዘባርቅ የነበረው፣ ግን ማንነቱ በደንብ ስለተገለጠ በጣም ነው ደስ ያለኝ። ሪከርድም እያደረኩት ነበር። ሌሎቻችሁም እንደዚህ መያዛችሁ አይቀርም። በየትኛውም እስር ልትሸሸጉ ትችላላችሁ፣ ግን እናንተ በምትናገሩት ንግግር ደግሞ የጴንጤ ህብረተሰብ አይሰደብም። በጣም ጨዋ የሆኑ ስርዓት ያላቸው የእግዚአብሔርን ቃል የሚያውቁ አሉ። በየትኛውም ድክመት ውስጥ እንኳን ቢሆኑ እንደዚህ አጸያፍ ንግግር የሚናገር ጴንጤ የለም። በዚህ ምስክር ነኝ። ስለዚህ በራሳችሁ ማንነት ብትመጡ ይሻላል ብዬ አምናለሁ። የእግዚአብሔር ቃል ላይ ትኩረት ብታደርጉ፣ ቃሉን ብታነቡ በራሳችሁ አታፍሩም። በምንም አይነት መንገድ ልትመጡ ትችላላችሁ። የትኛው ነው የእኛን ቤተ እምነት አታሸማቅቁትም፣ የእኛን ህዝብ አታሸማቅቁትም። ጴንጤ ለክርስቶስ የተለየ የእግዚአብሔር ህዝብ ነው።
ለዓለም የተለየ አይደለም። በተለያየ ድክመት ውስጥ እንኳን ቢሆኑ ያሉበት ድክመት እንደዚህ አይነት አጸያፍ ለሰውም ለምንም የማይመች ንግግር አይናገሩም እና ፎከስ አድርጎ ወደ ራሳችሁ ተመለሱ። ተባረኩ። ኤርሚዬ ጸጋ ይብዛላችሁ። ሰላም ልላችሁ ያክል